አዎ ያለውን አመለካከት ንገሪኝ መስከረም። ከኦርቶዶክስ ቤት ወጥተሽ እዛ የተረዳሽውን አመለካከት ንገሪኝ፣ አመለካከታቸውን። ያው እዚህም አብ ወልድ መንፈስ ቅዱስ ይመለካል፣ እሱን አውቃለሁ። ሌላ ማውቀው ነገር የለም። እውነተኛ አምልኮ እንዳለ አውቃለሁ። እሺ ችግር የለውም። ለምሳሌ ሌሎችን ሀሳቦች በቃ ፕሮቴስታንቱን እንርሳው። እሺ ስለ ፕሮቴስታንት አንቺን አንጠይቅሽም። ለምሳሌ በቅዱሳት ስዕላት ዙሪያ ኦርቶዶክስ ቤተክርስቲያን የምታስተምረው ትምህርት መጽሐፍ ቅዱስ አይደለም ብለሽ ታምኛለሽ? መስኪ አዎ ታምኛለሽ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ አይደል? አዎ ማለት እኔ በመጠኑም ቢሆን መጽሐፍ ቅዱስ ባነበብኩት ጊዜ ስለ ስዕላቶች የሚያወራ ምንም አላየውም። ስገድም የሚል በእነሱ ፊት ጸልይ የሚልም አላየውም። ስገድ የሚል የራሴን ነው የምነግርህ። በጣም ጥሩ ችግር የለውም እናወራለን። ፕሮፋይልሽ ላይ አንድ የሆነ ስዕል ይታየኛል። የምን ስዕል ነው ያደረግሽው ፕሮፋይልሽ ላይ? ያው እያየኸው አይደል እንደም አዎ እኔ ያየሁት ነው የጠየኩሽ፣ አንቺ እንድትመልሽልኝ ነው። የምን ስዕል? ቤዛችን ኢየሱስ ነው ይላል። ስዕሉ የማን ነው? ስዕሉማ ያው ይሄ ምሳሌ ነው እንጂ በእርግጥ ኢየሱስ ክርስቶስን ይተካል ማለት አይደለም። አሁን እኔ ይኸውልሽ መስከረም፣ አሁን ትልቅ እያስቸገርሽ ያለሽው ነገር ምንድን ነው መሰለሽ? ያልጠየኩሽን ነገር አታወሪ። እኔ የጠየኩሽን ነገር ብቻ መልሽልኝ። አሁን አንቺ ስላነሳሽው ሀሳብ እኔ ልመልስልሽ ነው። ስለ ቅዱሳን ምልጃ፣ ስለ ስግደቱ፣ ስለ ዝማሬው፣ ስለ ስዕሉ፣ ስለ ሁሉም ነገር እኔ ልመልስልሽ ነው። ያንን ነገር ግን እንድመልስልሽ ቢያንስ አንቺ ያለሽን አቋም ግን ማወቅ አሁን እኔ ማወቅ ይኖርብኛል። መጽሐፍ ቅዱስን አንብቤ የሆነ ነገር እኮ አግኝቻለሁ እያልሽ ነው። የሆነ መረዳት አግኝቻለሁ። ያ ያገኘሁት መረዳት ደግሞ ዛሬ ላይ ያደርሶኛል፣ ከኦርቶዶክስ ቤተክርስቲያን እንደወጣ አድርጎኛል እያልሽን ነው። መልካም። ስለዚህ ያንን እንድናወራ አንቺ ፈቃደኛ ሆነሽ ነገሮችን በቀጥታ ነው ማውራት ያለብሽ። መስከረም ስላልጠየኩሽ ነገር አታውሪ እሺ። አሁን እኔ ስዕል ታመልኪያለሽ ወይስ አታመልክም ብዬ አልጠየኩሽም። ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል። ፕሮፋይልሽ ላይ ያደረግሽው ስዕል የማን ስዕል ነው? ኢየሱስ ክርስቶስ ምሳሌ ነው። ያው በጣም ጥሩ እሺ። አሁንስ ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደለም? እህታችን መስከረም አይደለም። አይደለም። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጭን። ያው አንቺ መሰረትሽ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን አንብበሽም ስለሆነ ከዚህ ቤተ እምነት የወጣሽው፣ እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጭን። ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር። እኔ ስለ ስዕል የሚያወራው ቦታ እንደውም አላየውም። ስለዚህ ያው አይደሉም። እሺ የሚያወራ ነገር አላየሽም? እርግጠኛ ነሽ? ከዘፍጥረት እስኪ አሁን ስራ ያንብበሻል መጽሐፍ ቅዱስ መስከረም? እርግጠኛ ነሽ? አይ ሙሉውን አላነበብኩም። ያው ሙሉውን አንብቤ እስከ ራዕየ ዮሐንስ ድረስ። አሁን እኮ በጣም እኮ ግራ የሚያጋባው ያንቺ ባህሪ መስከረም። ይኸውልሽ እስካሁን ድረስ መጽሐፍ ቅዱስ ላይ ስለ የሚያወራ ነገር ስላላገኘው በቃ እንዲህ ብዬ አምናለሁ ትይናለሽ። እርግጠኛ ነሽ? ማለት አሁን ለምሳሌ ቆይ አዳምጪ። በመጀመሪያ የማወራውን ነገር አድምጠሽ ነው ማውራት ያለብሽ መስከረም። ጸጥ ብሎ አፍሽ ላይ እንደመጣልሽ ማውራት የለብሽም። ጣልቃ መግባት የለብሽም። እሺ አንቺ የምትናገሪው ነገር አሁን ትክክል ሆኖ አይደለም እኔ ማደምጥሽ፣ ግን እስከትጨርሺ ድረስ ነው ያውቄ ማደምጥሽ። በደንብ አዳምጪኝ። የሆነ ነገር ስትናገሪ እኔ መጽሐፍ ቅዱስ ስላነበብኩ አልሽን። ፕሮፌሽን ላይ ስዕል አደርገሻል። የማን ስዕል ነው? የኢየሱስ። እሺ ኦርቶዶክስ ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት ትክክል አይደለም። ስዕላት መጽሐፎች ናቸው አይደሉም። አንቺ ግን ፕሮፌሽን ላይ ስዕል አደርገሻል። እሺ እሱ ይቅር፣ አንቺን አንጠይቅሽ፣ አናስጨንቅሽ። ግን እስኪ መጽሐፍ ቅዱስን መሰረት አድርጊና ስዕላት መጽሐፎች እንዳልሆኑ የሚናገር አንድ ማስረጃ ሰጪን አልንሽ ስንልሽ ደግሞ ከእንደገና የአንቺ ፍላጎት ሌላ ነው። በቃ ያለ ማስረጃ ማውራት ነው የአንቺ ፍላጎት። እኛ ደግሞ ያንን ነገር አንፈቅድልሽም መስከረም። ማንም ሰው የፈለገ መመለስ ይፈልግ፣ የፈለገ ማወቅ ይፈልግ፣ የፈለገ ፈርዘር መሄድ ይፈልግ፣ ያለ ማስረጃ እንዲያወራ ግን አንፈቅድለትም። ያለ ማስረጃ የሚያወራ ሰው በአጠቃላይ የሚያወራው ንግግር ተረት ስለሚሆን ሰው ማስረጃ አለሽ ወይ ስንል አይ መጽሐፍ ቅዱስ ላይ ስዕል የሚል ነገር ሜንሽን ስላልተደረገ ሰው መጽሐፎች አይደሉም አልሽን። እርግጠኛ ነሽ? ከዘፍጥረት ዮሐንስ ላይ አንብበሻል ስንሽ አይ አላነበብኩም። ያላነበብሽውን ነገር ከዚህ በኋላ መስከረም አታልፊን እሺ። እኔም እንዳንቺ ሰው ነኝ። ብዙ ሰዎች ይገባሉ፣ ያደክሙኛል። ስለዚህ ያላነበብሽውን ነገር ለጊዜው አላነበብኩም፣ የማታውቂውን ነገር ለጊዜው አላቆም እያልሽ ነው የምናልፈው። መስከረም እንዳትረሺ እሺ። ስለ ስዕላቱም ስለ ስግደቱም ስለ ሁሉም ነገር ከመውራታችን በፊት ከኦርቶዶክስ ቤተክርስቲያን የወጣሁት ምን እያነበብኩ ነው አልሽን መስከረም?
መስከረም አንቺን ነው የምጠብቀው። መስከረም ፕሊስ አትውጪ ባክሽን፣ አትውጪ። አንቺ እንድታቂ አንቺ ነገሮች እንድትረጂ እንፈልጋለን። ግን ደግሞ አንቺ ደጋግመሽ ከላይቭ የምትውጪ ከሆነ ግን አስቸጋሪ ነው የሚሆነው። ነገሮችን ለአንቺም ለማስረዳት አስቸጋሪ ይሆናል። አንቺም ከኛ የምንናገረው ከኛ የሚነገረውን ሀሳብ ለማድመጥ ለአንቺም አስቸጋሪ ይሆናል እና መስከረም ለመጨረሻ ጊዜ እድል ልስጥሽ፣ ግቢና እናወራለን። በዚህ አጋጣሚ እዚህ ውስጥ ላላችሁ እህቶች ወንድሞች እግረ መንገዴን የተወሰኑ ነገሮችን ልንገራችሁ። አንዳንድ ጊዜ እንዲህ አይነት ሰዎች አሉ። ይኸውላችሁ ውስጣቸው ፕሮቴስታንት ነው። ሁላችሁም አድምጡ። ውስጣቸው ፕሮቴስታንት ነው፣ ግን ፕሮቴስታንት ነን ብለው ኃላፊነት ወስደው ስለ ፕሮቴስታንቲዝም አስተምሮ ላለመመለስ ላለመጠየቅ ምን ብሎ ያወሯቸዋል መሰላችሁ? እኔ ፕሮቴስታንትም ኦርቶዶክስም አይደለሁም ይሏቸዋል። ከዛ መጽሐፍ ቅዱስን ይዘው ግን የሚቃወሙት የኦርቶዶክስ ቤተክርስቲያንን ትምህርት ነው። ቅድም እንዳልኳችሁ ቅድም ስንባባል ነበር፣ ለአራዳነት እኛ ከእናንተ የበለጠን አራዶች ነን እና ሁላችሁም አዳምጡኝ። ልባቸው ፕሮቴስታንት ነው። ፕሮቴስታንት ነን ብለው አይመጡ። ኦኬ። ከዛ በኋላ ይመጡና መጽሐፍ ቅዱስን ይዘን ስናነብ ኦርቶዶክስ ቤተክርስቲያን አስተምሮ ስህተት ነው። እሺ መልካም፣ ምንድነው ቅር የተሰኛችሁበት ትምህርት? ይሄ ብለው ይዘረዝራሉ። ፕሮቴስታንት አይደለንም የሚሏችሁ ለምንድን ነው? አቋማቸውን እንደፈለጉ ለመቀያየር ነው። ለምሳሌ በነገረ ድነት ትምህርት ዙሪያ ላይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ማለት ይፈልጋሉ። ሲፈልጉ አይ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኙ እንደፈለጉ ለማውለት አይ እኛ ሃይማኖት ወይም ደግሞ ቤተ እምነት የለንም ይላሉ። ባይዘው ሃይማኖት ማለት አስተምህሮ ማለት ነው። ሃይማኖት አያድንም፣ ሃይማኖት እንደዚህ ነው ምናምን የምትሉ ፕሮቴስታንቶች ወንድሞች ካላወቃችሁ እንንገራችሁ። ሃይማኖት ማለት አስተምህሮ ማለት ነው። ለምሳሌ አንድ ሰው በአብ በወልድ በመንፈስ ቅዱስ ማመኑ እምነት ይባላል። ኦኬ። ዘላለማዊ የሆነውን ጥንት የነበረውን አልፋ ዛሬም ያለው ወደፊትም የሚኖረውን ኦሜጋ እርሱ ብቻ አምላክ የሆነውን ስላሴን ማመኑ እምነት ያስብላል። ይሄ ማመን ያስብለዋል። ትምህርተ ስላሴን ግን ማብራራት፣ ለምሳሌ ሶስትነታቸው እንደምንድን ነው፣ የስላሴ አንድነት እንደምንድን ነው፣ በአካል ስንት ነው፣ በመለኮት ስንት ነው ስላሴ የሚለው ነገር ግን ሲብራራ የሚብራራው በአስተምህሮ ነው። በምንድን? በሃይማኖት። ስለዚህ እምነቱ ያለ ሃይማኖት ያልተደገፈ ሰው ባጭሩ አይ እኔ የዳንኩ ሰው ነኝ እኔ እንደዚህ ነኝ ብሎ አፉን ሞልቶ መናገር አይችልም። ማመን ይቀድማል። ያመነውን ነገር ግን አስተምሮን የማወቅ ግዴታ አለበት። ትምህርተ ስላሴ ምንድን ነው? እግዚአብሔር አምላክ በአካል ሶስት ነው ስንል ምን ማለታችን ነው? በመለኮት አንድ ነው ስንል ምን ማለታችን ነው? ይህንን ማወቅ መረዳት አለበት። ይህንን ያላወቀ ሰው ዝም ብሎ ኢየሱስ ኢየሱስ ስላለ የዘላለም ሕይወትን አያገኝም። ጌታችን ኢየሱስም ክርስቶስ ተናግሯል። ጌታ ጌታ ያለኝ ሁሉ መንግስቴን አይወርስም ብሏል። እና ሰዎች በዚህ ልክ አትሙኙ ፕሊስ። እሺ፣ አስተምሮን ማወቅ መረዳት ይኖርባቸዋል። አንድ እሱን ያዙልኝ። ሲቀጥል መጽሐፍ ቅዱስን ይዙና የኦርቶዶክስ ቤተክርስቲያን ትምህርት ይሄ ቅብጥርሶ ምናምን ቤተ እምነታችሁ የት ነው? ቤተ እምነት የለንም። እርግጠኛ ናችሁ? አዎ እርግጠኛ ነን። መጽሐፍ ቅዱስን ማን ነው የቀነነላችሁ ስላችሁ ታያፍ ነው አይዲያ። አንድ ሰው ቤተ እምነት የለኝም አለ ማለት ቤተክርስቲያን የለኝም በቃ ጉዳዬ ከዚህ ከታተመው መጽሐፍ ቅዱስ ጋር ነው። በቃ ከዚህ መጽሐፍ ጋር ነው እንጂ እኔ ጉዳይ ይሄንን መጽሐፍ ከሰራችሁ ቤተክርስቲያን ጋር ግንኙነት የለኝም እያለ ነው። ቅድም አንድ ነገር ብለናል። መጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት፣ ቤተክርስቲያን ናት መጽሐፍ ቅዱስን የሰራችሁ። ስለዚህ አንድ ሰው ከመሬት ተነስቶ አይ እኔ ቤተ እምነት የለኝም ምናምን ሲል አሁን የሆነ የእውቀት ንግግር ይመስላል አይደል? እኔ ተወዳጆች አጠገባችሁ እንደዚህ የሚልን ሰው በአጠቃላይ ቁጭ አድርጋችሁ እንዳይነጫነጭ ማኪያቶ ገብዛችሁት መጽሐፍ ቅዱስን ማን ይቀነናል በሉት። ስንት መጽሐፍ ነው ይበላችሁ። መጽሐፍ ቅዱስ ስንት መጽሐፍ ነው በሉት። ይሄን ያክል ይበል። ማን ነው የቀነነል በሉት። በቃ እንዳይነጫነጭባችሁ በባዶ እንዳትጠይቁት። ማኪያቶ የሆነ ትኩስ ነገር ምናምን ጋብዙት። ቁጭ አድርጉና ማን ነው የቀነነል በሉት። እዛ ጋር ወራጅ አለ ይላችኋል። እንደዛ የጮህበት እንደዛ ጋጂ ዘራፍ ያለበት ነገር ሁሉ ከንቱ ሆኖ ይቀርባል ማለት ነው። እና እህታችን መስከረም በመጀመሪያ ከኦርቶዶክስ ቤተክርስቲያን የወጣሽበትን ሪዝን እኛ ወንድሞችሽ ማወቅ እንፈልጋለን። በቤተክርስቲያን ውስጥ ሰው አሁን ምዕመኑ ራሱ የሆነ ኦርቶዶክስ እንድትሆን አይጋብዝም ምናምን የሚሉ ነገሮችን ተናገርሽ ነበረ። ይኸውላችሁ የዚህ ቤተክርስቲያን ራስ ክርስቶስ ነው። እኛ ክርስቲያን የተባልነው በክርስቶስ ነው። እናታችን ቅድስት ቤተክርስቲያን ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች።
ሀብተ ወልድና ስመ ክርስትናን አግኝተናል እና በማመን እውነተኛ ከሆነ ከወይን ግንድ ጋር ማለትም ከክርስቶስ ኢየሱስ ጋር ቅርንጫፍ ሆነናል፣ ቅርንጫፎች ሆነናል። ሰዎችን ተመልከታችሁ የቤተክርስቲያን ትምህርት ምናምን ሳታውቁ እኔ በቃ ኦርቶዶክስ አልሆንም የምትሉ ሰዎች እባካችሁን እንደው በደንብ ነገሮች ላይ አስተውላችሁ ብታስቡበት ጥሩ ነው። ሰዎችን ተመልከታችሁ እንዴት የዘላለም አባትና አምላካችሁ ክርስቶስን ክዳችሁ ትወጣላችሁ? በቤተ ክርስቲያን ውስጥ ሰው የፈለገ ጸያፍ ነገር ሲሰራ ተመልከቱ። በቃ እሱ በስራው በክርስቶስ ዘንድ ይጠየቃል። እናንተ ግን እውነተኛ የሆነውን አምላክና አባታችሁ ኢየሱስን በፍጹም ልትክዱ አይገባም። ሲጀመር ምክንያትም ሊሆን አይችልም። ምክንያቱም ይሁዳ ኢየሱስን የሸጠው ኢየሱስ እንደው ጌታውን መሸጥ አስተምሮት አይደለም። ከመሃል እንክርዳዶችን ስትመለከቱ ለዚህ ጥፋት ለዚህ ስህተት ተጠያቂ ቤተክርስቲያን፣ ተጠያቂ ክርስቶስን አታደርጉ። እኛ አገልግሎት ላይ የምትመለከቱን ሰዎች ፍጹማኖች አይደለንም። ስህተትን እንሰራለን፣ እንበድላለን፣ እናጠፋለን። በጣም ብዙ ጥፋቶችን እናጠፋለን። እኛ ስናጠፋ ግን ከቻላችሁ ምከሩን፣ ከቻላችሁ ገጽሱን። ከአቅማችሁ በላይ ከሆነ ግን እኛን አትመልከቱ። በቆሰለች አህያ ላይ ማር ተጭኖ ቢመጣ ቁስሏን ተጸይፈን ማሩን እንደምንበላ ሁሉ እናንተም መጥፎ የሆኑ ሰዎችን በአጠቃላይ ከዓይናችሁ ኢሬዝ አድርጋችሁ አጥፍታችሁ የዘላለም አምላክና አባታችሁ ክርስቶስን ተመልከቱ። ከዛ ውጭ የቤተክርስቲያንን ትምህርት ሳታውቁ መውጣታችሁ ልክ እንደዚህ ነው የሚያደርጋችሁ። በቃ ምንም ፖይንትለስ ነው የምትሆኑት። ስለምታወሩት ነገር አታውቁ። ከኛ ጋር ገብታችሁ ኑና እሺ በመጽሐፍ ውስጥ ማስረጃ እናውራ ስንላችሁ ፖይንትለስ፣ በቃ ምንም አይዲያ የላችሁም። ስለ ትምህርተ ሥላሴ መነጫነጭ፣ ነገረ ክርስቶስ እናንሳ መነጫነጭ፣ እሺ ስለዚህ እናውራ መነጫነጭ። ምንድነው የምትፈልጉት? ያለ ማስረጃ ማውራት። ያለ ማስረጃ ምንድነው ማውራት የምትፈልጉት? ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች፣ ቤተክርስቲያን እንዲህ ነች። እንደዛ የሚባልበት ዘመን አብቅቷል። ሁሉም ነገር የሚወራው በማስረጃ ነው። ስለዚህ ግቡና በማስረጃ አውሩ። ሰው ለእህታችን አሁን በመጀመሪያ የምናቀርበውን አንድ ሀሳብ አለ፣ ሁላችሁም አዳምጡ እሺ። እህታችን መስከረምን አስገብተናታል። መጽሐፍ ቅዱስን አንብቤ ነው ከኦርቶዶክስ ቤተክርስቲያን የወጣሁት ብላናለች። ሊያውም ከዛሬ 10 ዓመት በፊት አስቡት፣ 10 ዓመት በፊት ነው ከኦርቶዶክስ ቤተክርስቲያን የወጣችው። ሰው እህታችንን እንድትመለስ ስለምንፈልግ ማየት ያለባትን ነጥብ እናሳየታለን። ሁላችሁም በደንብ ተከታተሉ እሺ። መስከረም ስለ ስዕላቱም ስለ ስግደቱም ስለ ቅዱሳን ምልጃም ስለ ትምህርተ ሥላሴውም ስለ ሁሉም ነገር ከመውራታችን በፊት መጽሐፍ ቅዱስን አንብበሽ ነው አይደለ ከኦርቶዶክስ ቤተክርስቲያን የወጣሽው መስከረም? አዎ በጣም ጥሩ። መጽሐፍ ቅዱስ ተነቦ የሚያልቅ ነገር ባይሆንም እሺ፣ መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው እና አሁንም ደግሞ ገና ቤተ እምነት የለሽም አይደል መስከረም? የለኝም። አዎ በጣም ጥሩ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለሽ ነው የምታምኚው መስከረም? 66 ነው። አሃዱ 66። እሺ፣ መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን ነው? ቤተ እምነት የለሽም፣ ኦርቶዶክስ ቤተክርስቲያን ወጥተሻል፣ ፕሮቴስታንትም አይደለሽም፣ ግን የምትቀበዩ 66 መጽሐፍ ነው። ይገርማል። ፕሮቴስታንት ግን አይደለሽም። ኦኬ። አሃዱ 81ን አንብቤ ያውቃለሁ ግን እኔ አሁን ሌላ መጽሐፍ አንበሽ ታውቂያለሽ ወይ? ሳታውቂም አይደለም የጠየኩሽ መስከረም። አሁን እዚህ ላይ ቅድም እንዳልኩት ይኸውልሽ 10 ቦታ ላይ አትርገጭ እሺ መስከረም። አሁን ቱ ዘ ፖይንት በደንብ አድርገሽ አዳምጪኝ። ፕሮቴስታንትም አይደለሽም፣ ገና ቤተ እምነት ገና እየፈለግሽ ነው። አሁን ደህንነት ትምህርት ገና ሙሉ ወንጌል ለመማር እያሰብሽ ነው። ከኦርቶዶክስ ቤተክርስቲያን ከ10 ዓመት በፊት ወጥተሻል። ቤተ እምነት የለም ሃይማኖት የለም እያልሽን ነው፣ ግን በመጽሐፍ ቅዱስ ታምኛለሽ እና መጽሐፍ ቅዱስን አንብበሽ ነው ከኦርቶዶክስ ቤተክርስቲያን የወጣሽው። መጽሐፍ ቅዱስን አንብበሽ ነው ወደ ፕሮቴስታንት የሄድሽው። እባክሽን መስከረም እባክሽ አትውጪ። አሁን ጥሩ ሀሳብ ላይ ስንደርስ ጠብቀሽ ባትውጪ ጥሩ ነበረ። ለማንኛውም መጽሐፍ ቅዱስሽን 66 ነው ብሎ ቀኖናን የቀነነልሽ ማን እንደሆነ ጠይቀሽ ተረተሽ ነይ እሺ። መጽሐፍ ቅዱስ 66 ነው ብሎ ቀኖናን የቀነነልሽ ማን ነው? አንዳንድ ጊዜ በነገራችን ላይ ሰዎች በጣም የሚደብር ነገርን ያደርጋሉ፣ ማይሆን ስራን ይሰራሉ። የኛ ግዴታ ግን የኔ ተወዳጆች ልክ እንደ አባታችን እንደ ክርስቶስ ነገሮችን ታግሰን ማስተማር ነው። ያው ይሄ ግዴታችን ስለሆነ ነው ሰዎች የምንታገሰው። ኤኒዌይስ ወደፊት ሙቭ እናድርግ እሺ። ወንድማችን ኢያሱ ስለ ስግደት አንብቤ ልመልስ እያልከን እየጠበቅን ነበረ። ዝግጁ ነህ ለመመለስ ወንድማችን ኢያሱ?
ኢያሱ አንድ ነገር ልንገርህ፣ ለቀልድ ጊዜና ቦታ የለኝም። እሺ ከቀድም ጀምሮ ጊዜ ስጡኝ ብለህ የተቀመጥከው ስለምን ልታወራን ነበረ? ኢያሱ ቶሎ በል፣ ቀሉን ተውና አሁን አንድ ጊዜ ቶሎ በል ንገረን። ስለምን ልታወራን ነበረ? አሁን ጊዜ ስጡኝ ከዛ በኋላ አወራለሁ ያልከን የጠየኩን ጥያቄ አንድ ጊዜ ቆይ፣ ስለምን ልታወራን ነበረ? ስለምን ምንድን? በጣም ጥሩ። እስካሁን በተቀመጥክበት ሰዓት ማየት ያለብን የመጽሐፍ ቅዱስ ክፍል እንደተመለከት ከተስፋ አደርጋለሁ። እሺ ምላሽ ምንድነው? ወንድማችን ኢያሱ ምላሽን በመጀመሪያ ያስቀድምልን። ከዚህ በኋላ አላስጠነቀቃችሁ ማንኛችሁንም። እሺ ስለሚደክመኝ ማለት ነው ብዙ ሰው ማውራት። እሺ ምላሽ ምንድነው ሆነ ኢያሱ? ዮሐንስ 3:9 ላይ ያለው ሐሳብ እንዲህ ይላል። አንብቦና ከዛ በኋላ አስቀምጣለሁ ሐሳቤን። እሺ ችግር የለውም አይደለ? አዎ ችግር የለውም። በመጀመሪያ ግን ከአንድ ነገር እንጀምር። ስግደት ሁሉ አምልኮ ነው ብለህ ታምናለህ ኢያሱ? እኔ አሁንም በስግደት ዙሪያ ላወራ አይደለም የገባሁት። ፈለጌ ኢያሱ ወይ ይሄ እኮ የመብራትና የውሃ ከፈል አይደለም። ዛሬ መጣሁት መብራት ልከፍል ነው፣ ዛሬ መጣሁት ውሃ ልከፍል ነው ምናምን ብለህ የምትገባበት የምትወጣበት ሁኔታ አይደለም። የፕሮቴስታንት አማኝ ነህ አይደል ኢያሱ? አይደለም ነኝ። ፕሮፋይሉ ላይ ያለው አንተ ነህ አይደለም? ተወርቄ ነው ነኝ አልኩህ እኮ ፈለጌ ነኝ። የፕሮቴስታንት እምነት ተከታይ ነኝ። እሺ ወንድማችን ፕሮቴስታንት ከሆንክ እምነትህን ነው አንተ የምትነግረን። ስለ እምነትህ ነው እንጂ የምታወራልን። ስለዚህ ነው አንተ ስለመረጥክ አይደለም። እሺ እኛ ስለመረጥ ነው አንተ የምትነግረን። ስለዚህ ከዚህ በኋላ ባትነጫነጭ ደስ ይለኛል። አንተ ስለተነጫነጭክ መሀል የሌላ ነገር ስላወራ አይደለም እኛ ሐሳባችን የምንለውጠው። እና ኢያሱዬ ብዙ አትልፋ፣ በእንደዚህ ነገር ብዙ አትልፋ እባክህን። ወደ ፖይንቱ ግባለን። እምነትህን ንገረን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ወይንስ አታምንም? አላምንም። ስግደት ሁሉ አምልኮ አይደለም። በጣም ጥሩ። ስንት አይነት ስግደት አለ ብለህ ነው የምታምነው ኢያሱ? በቁጥር ይሄ የሚያክል ስግደት ነው አለ ቢያ ልነግርህ አልችልም። ግን ስንት ስግደት? የተወሰኑትን እንጠራለን። ለምሳሌ አሁን የስግደት የአክብሮ ስግደት የሚባል ነገር አለ። ከዛ ደግሞ ሞር ደግሞ ለእግዚአብሔር የሚገባው ትክክለኛ የአምልኮ ስግደት። እሺ ሁለት ሌላ አለ? አይ ዶንት ኖ ሌላ ሊኖርም ይችላል ላይኖርም ይችላል። በሁለቱም ብቻ ሊበቃ ይችላል። ከየት ቤተ እምነት ነበር የመጣው ኢያሱ? እኔ ሙሉ ወንጌል ነው። እሺ ሙሉ ወንጌል በስግደት ዙሪያ እንዲህ አይነት አስተምሮ አላት? አዳምጡላችሁም። አሁን አንተ ያልከውን አይነት አስተምሮ አላት። ሁለት አይነት ስግደት አለ። አንደኛው አምልኮ ነው፣ አንደኛው የአክብሮት ነው የሚል አስተምሮ አላት ሙሉ ወንጌል። አሁን እኔ የነገርኩህ መልስ ስለ ቤተ እምነት የጠየቅኩ መልስልኝ ኢያሱ። እኔ ስለምፈልገው ነገር ላውራት በል። ይሄ መገናኛ አይደለም ኢያሱ። ባጭሩ በሚገባ ቋንቋ ልንገርህ፣ ይሄ መገናኛ አይደለም፣ ይሄ ሜክሲኮ አይደለም፣ ሃይሌ ጋርመንት አይደለም። ቆይ አዳምጠኝ። አንተ እንደፈለክ የምትወራበት ቦታ አይደለም ይሄ። ይልቁን ምክንያት የሆነ በመጽሐፍ ቅዱስ ማስረጃ የምታወራበት ቦታ ነው ብራዘር። ስለዚህ የጠየቅኩ መልስልኝ። አንተ ያለህባት ቤተ እምነት ሙሉ ወንጌል በስግደት ዙሪያ እንዲህ አይነት የእምነት መግለጫ አላት ወይ? የጠየቅኩን ብቻ መልስልኝ። የላትም። ስለዚህ የሌላትን አትቀባጥር። አሁን ከኛ ጋር ማስረጃ አምጣ አታምጣ፣ እንዲህ ሊሉኝ ይችላሉ አይችሉም ብለህ የማይሆን ሰጣ ገባ ውስጥ አትግባ። እኔ ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ቤተክርስቲያኔ ከምታሰብነው ትምህርት ውጭ የትኛውን ቦታ ላይ የትኛውን መድረክ ላይ በፍጹም ሊያውም ፕሮቴስታንትን አፍሬና ተሸማቀቄ ምለውጠው ትምህርት የላትም ቤተክርስቲያን። ስለዚህ አንተ ከሙሉ ወንጌል የመጣው ቤተ እምነትህ የምታስተምርህን ትምህርት ብቻ እዚህ ጋር ትነግረናለህ። የሙሉ ወንጌል ቤተ እምነት አንተ ያለህባት ቸርችህ ስግደት ሁሉ አምልኮ ነው ብላ ታስተምራለች ወይስ አታስተምርም? ወንድማችን ኢያሱ ስግደት ሁሉ አምልኮ ነው ብላ አታስተምርም። ስግደት አንድ ነው ብላ ታስተምራለች። እኔ መጀመሪያ የመለስኩልህ መልስ ስግደት ሁሉ አምልኮ ነው ብላ የጠየቅኩን ብቻ። አሁን ወደ ሌላ ሀሳብ አትሄድ ኢያሱ። አሁን ምንም ይኸውልህ ማገዶ መፍጀት ነው እንጂ የትም አሁን እኔ ይኸውልህ አንተ ምንም ሌላ አይነት ነገር ስላወራ ሐሳቤን ሙቭ አላደርግም።
በደንብ አድርገህ አዳምጠኝ። የጠየኩን ብቻ ከመለስክልኝ ግን ጤናማ የሆነ ንግግሮችን እያወራ እንሄዳለን። እያሱ ሙሉ ወንጌል ስግደት ሁሉ አምልኮ አይደለም ብላ ነው የምታሰምረው ወይስ ስግደት ሁሉ አምልኮ ነው ብላ ነው የምታሰምረው? በዚህ ጉዳይ ላይ ጀነራል ያወጣችው አስተምሮ ይልግም እንደ አጠቃላይ እንደ ፕሮቴስታንት ስግደት አምልኮ ነው ብላ ታስተምራለች። በጣም ጥሩ። ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ሰጠን እያሱዬ። ስግደት ሁሉ አምልኮ ነው የሚል መጽሐፍ ቅዱስ ማስረጃ የለም። ስግደት ሁሉ አምልኮ ነው። አሁን አንተ ቃል በቃል ላልከው ሐሳብ ቀጥታ የሆነ ሐሳብ የሚሰጥ ችግር የለውም። ችግር የለውም እያሱዬ፣ በቃ ችግር የለውም። ችግር የለውም። አንተ ለተሽኮረመምክበት አንተ ላፈርክበት ሐሳብ እየኮረኮረንማ አረ ንገረን አንልህም። ቆይ በቃ ነው አቁም። ጨረስክ እኮ ሐሳብህን። እንዲህ የሚል የመጽሐፍ ቅዱስ ሐሳብ የለም አልከን። ስለዚህ there is something wrong። አንተ ጋር ምንድን ያለው ችግር መሰለ? በእምነትህ የሆነ ማፈር ነገር አለ ማለት የሆነ አሁን ሰው ለምሳሌ እያሱን አሁን የግድ በእምነትህ ኮርተህ በእምነትህ ደረትን ነፍተህ አስተምሮ ንገረን ማለት የለብንም። ሰው በራሱ ጊዜ ነው ኮርቶ ይሄ እምነቴ እንዲህ ነው እንዲህ ብለን ነው የምናስተምረው ብሎ መጽሐፍ ቅዱስ የመሰረት ኖሮት መናገር ያለበት እና እያሱዬ የኔ አባት አትጨነቅ። የኛ ትልቁ ነጥብ አንተን ማስጨነቅ። ቆይ እስኪጨርስ አዳምጥ እባክህን፣ እስኪጨርስ አዳምጥ እያሱዬ። የኛ ትልቁ ፖይንታችን አንተን ማስጨነቅ ምናምን ሳይሆን ይልቁኑ ስህተት እንዳለ እንድትረዳ ብቻ ነው የምንፈልገው። አሁን እቺን ከኛ ጋር ያወራትን ሐሳብ አይምሮ ላይ ጥያቄ ምልክት ስለሚፈጥር ሌሎች ቦታዎች ላይ ሄደ ማውራትም አይቀር ነው። ሌላ ሐሳብ ደግሞ አንድ ጊዜ እናንሳ። ኮሜንት ላይ ስዕላትን እንቀበላለን እያልክ ስትጽፍ ነበረ እያሱ። ተሳስቻለሁ? እርግጠኛ ነህ እያሱ? ስዕላትን እንቀበላለን ግን ስግደት ለምንድን ነው የምትዋሸው? ትልቅ ሰው ነህ አይደለም? ቆይ ስለ ትምህርት ከመውራታችን በፊት ለምንድን ነው የምትዋሸው? በመጀመሪያ ይኸውልህ አንተ ትልቅ ሰው ነህ እያሱ፣ የምንም እምነት ተከታይ ነው። ቆይ አንድ ጊዜ እባክህን ፕሊስ ግብረ ገብ ይኖርህ እባክህን ስነ ስርዓት ይኖርህ። የምንም እምነት ተከታይ ሁን ብራዘር፣ ለምን ትዋሻለህ? ለምን ይሄ ማለት ሃይማኖትህን ተው፣ ቤተ እምነትህን ተው። ከአንተም የሚጠበቅ ነገር አይደለም ብራዘር። እና እባክህን አትዋሽ እሺ። አንድ ጊዜ ብያለሁ፣ አንድ ጊዜ አላልኩም ምናምን። ሁለት እግር አለኝ ተብሎ ለዛፍ ስለማይወጣ አንድ አቋም ይዘህ ብቻ አውራ። አላልኩም ያልኩት ስርዓት ያልከኝ መስለኝ ነው እንጂ ስዕላትን ያልኩትማ ይኸው አሁን ኮፒ ያደረኩት። ስርዓትን እንቀበላለን ያልከኝ ስለመሰለ ነው ስዕላትን ያልከው እንጂ ስዕላትን ያልኩትን ብያለሁ። ስዕላትን እንቀበላለን ለስዕላት አንሰግድም ያልኩትን የጻፍኩት እኔ ነኝ። ግን ስዕላትን ያልከውን ምን ብዬ ነው የተረዳሁት? ስርዓት ያልክ ስለመሰለኝ ነው እንጂ የዋሻው አይደለም። ማይመስል ነገር ለሚስትህ አትንገራ። የሀገሬ ሰው ስርዓት ያልክ መስሎኝ ነው። ስርዓትስ ቢሆን ፕሮቴስታንት አማኝ የለውም ስርዓት። አሁን እኔ ስርዓትን እንቀበላለን ብለሃል ወይ ስልህ አይ አላልኩም ነው የሚቀድመው ወይስ የትኞቹ ስርዓት ነው የሚቀድመው? የማይመስል ነገር አታውራ እሺ። እኔም እንዳንተ ምንድን መሰለህ አይ ተው ግድ የለም እያሱ፣ የኔ ከተማ ነው ተወልጄ ያደግኩትና እንደ አይነቱ ነገሮች ተዋቸው። ለማንኛውም በሚገባ ቋንቋ ነገር ያለው በቃ አቷሽ ላይ ለው ጊዜ ስለ አነሳው ሐሳብ ግን እናወራ። ስዕላት መጽሐፍ ቅዱሳዊ ናቸው ብለህ ስትጽፍልን ነበረ። እርግጠኛ ነህ መጽሐፍ ቅዱሳዊ ናቸው እያሱ? አሁንም እንደኔ ስዕላት መጽሐፍ ቅዱሳዊ ናቸው ብዬ አልጻፍኩም። ፈለጌ አልጻፍኩም። ይሄው አሁን የጻፍኩት መጨረሻ ላይ ስዕልን እንቀበላለን ግን ለስዕል አንሰግድም ልዩነቱ ይሄ ነው ብዬ። እሺ ስዕልን ትቀበላላችሁ? አዳምጡላችሁ። የምንቀበላቸው ስዕላቶች አሉ፣ ማንቀበላቸው ስዕላቶች አሉ። የትኞቹን ነው የምትቀበሏቸው? ለምሳሌ አሁን ለሰው ልጅ ያስተምራል ብለን የምንቀበላቸው ለምሳሌ አሁን ከታሪክ አንጻር ከምን አንጻር ሰውን ያስተምራሉ ብለን የምንቀበላቸው ስዕላቶች አሉ። ለምሳሌ አሁን አንዳንድ ስዕሎች አሉ። ለምሳሌ የማይታዩትን እንደሚታዩ አድርገው የሚሳሉ ስዕላቶችን አንቀበልም። ኦልሬዲ እነሱ ምንድናቸው? መንፈስ ናቸው። መላእክቶችም ስላሴም የትኛውን ነገሮችን
አንቀበልም። ኦልሬዲ የማይታዩት ነገሮችን እንደማይታዩ ስለሆነ አንቀበልም። ግን የሚታዩ ነገሮች አንዳንዴ በታሪክ የነበሩትን ለአስተምሮት ለምን ጀስት አሁን ለምሳሌ እኔ በማገለግልበት ቸርች ላይ የህፃናት አስተማሪ ነው። ያ ማለት ደግሞ ህፃናቶች በሚገባቸው መንገድ ለማስረዳት ብዙ ስዕላቶች መጽሐፍቶች ላይ ያሉት ነገሮችን ያስቀምጣል። ከቷል ያ ማለት ምን ብዬ ነው የጠየኩ? ምን ብዬ ነው ጥያቄ ጠየቅኩ? ስዕላት ትቀበላለህ አትቀበልም ብለን የጠየቅን? እንደዛ ብዬ አይደለም የጠየቅኩ። አየህ ኢቨን ምን ብዬ እንደጠየቅኩ ሳታውቅ ነው በቃ ረዥም ሰዓት ወስደህ የምታወራው። ጌታ ኢየሱስ በጣም ይከብዳል። ብቻ እባክህን በቻልከው አቅም አዳምጠኝ እሺ። እኔ የጠየቁ ጥያቄ የትኞቹን ስዕላቶች ነው የምትቀበሏቸው? ስለምትቀበሉት ነው የጠየቁ። የትኞቹን ስዕሎች የምትቀበሉት? የሚቀበላቸው ስዕላቶች በታሪክ ውስጥ የነበሩ በዚህ ምድር ላይ ያለፈ ነገሮችን የሚታዩ ነገሮች ሊሳሉ የሚችሉትን ያስተምራሉ። ሜንሽን አድርግልኝ። የትኞቹ ሜንሽን አድርግልኝ። የትኞቹ ስዕሎች? ለምሳሌ አሁን አእምሮ ላይ መጣው ንገር። ለምሳሌ አእምሮ ላይ መጣው ንገር። ኤፌሶን ምዕራፍ ያለው ስለ እግዚአብሔር ጦር ዕቃ ለምሳሌ የሚያወራ ክፍል አለ አይደለ? ኤፌሶን 6 ላይ ስለምን አሁን ያን ስለምንድን ነው ያልከን? ኤፌሶን ምዕራፍ 6 ላይ ስለ እግዚአብሔር ጦር ዕቃ የሚያወራ ክፍሎች አሉ። እሺ ለምሳሌ እዛ ላይ ስለ ራስ ቁር ያወራል፣ ስለ ጫማ ያወራል፣ ስለ ተለያዩ ነገሮች ያወራል አይደለ? ያንን ልክ አንድ የሮማን ወታደሮች በሮማን ወታደሮች የሚያደርጉትን ለምሳሌ ሙሉን አድርገን ስለ ራስ ቁር፣ ስለ ወገን መታጠቂያ፣ ስለ ጫማ መጽሐፍ ቅዱሳዊ አስተምህሮቶችን እዛ ላይ ክፍል ላይ አስቀምጠን ለማስተማሪያ የሚሆኑትን ነገሮችን እንቀበላለን። በታሪክ ጊዜ የነበሩትን ለምሳሌ አሁን ምን አይነት ለምሳሌ ስለ ሙሴ መገናኛ ድንኳን የነበረውን ምናምን ስዕላቶችን ማስተማሪያ የሆኑትን እንቀበላለን። እሺ ወንድማችን ኢያሱ አሁን ወደ መጽሐፍ ቅዱስ ማስረጃ ገብተን ልናወራ ስለሆነ አሁን ከዚህ በኋላ የግል ኦፒኒየንን መስጠት ታቆምና መጽሐፍ ቅዱሳዊ የሆኑ ማስረጃዎችን እያነሳን እናወራለን ማለት ነው። እሺ ከዚህ በኋላ ሁላችሁም አዳምጡ። አሁን እንዲወጣልህ እድል ሰጥቻለሁ። ስታወራ ጸጥ ብዬ አድምጬሃለሁ። አሁን ከዚህ በኋላ በቃ የግል ኦፒኒየን የግል ምልከታን ምናምን አይደለም የምታወራው፣ መጽሐፍ ቅዱስ የሆነ ማስረጃ እየሰጠህ ነው የምታወራው። ወንድማችን ኢያሱ ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብላችሁ ነው የምታምኑት እናንተ ፕሮቴስታንቶች? ስዕላት መጽሐፍ ቅዱሳዊ አይደሉም። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሁላችሁም አዳምጡ። አሁን በማስረጃ ነው የምናወራው። ስለዚህ አንድ የመጽሐፍ ቅዱስ ሲምፕል ቨርስ ታወጣና ይኸው ይሄ መጽሐፍ ቅዱስ ክፍል እንዳልሆኑ ይናገራል ብለህ ታስረዳናለህ። እኛም እንቀጥላለን። ለምሳሌ አሁን ዘዳግም ላይ ይመስለኛል ምን ይላል? በላይ በሰማይ ካሉትን ከምድርም በታች ካሉትን ማናቸውን የተቀረጸው ምስል አንተ አታድርግ ይላል። ይህ ማለት ደግሞ ተናጋሪው እግዚአብሔር ነው። አታድርግ ነው፣ ለራስ አታድርግ። ያ ማለት ደግሞ ምንድን ነው? አትቀበለው ነው። ከዛ በኋላ ወርታችን ወርዶ ምን ይላል? አትስገድላቸው፣ አታመልካቸውም ይላል። ያ ማለት ምንድን ነው? ክፍሉ ላይ ያሉ እሺ ክፍል ላይ ያለው ሀሳብ ነው። እሺ መልካም። አሁን የተናገርከው ሀሳብ ዘዳግም 4 ላይ በተመሳሳይ ደግሞ ዘጸአት ምዕራፍ 20 ከቁጥር 4 ጀምሮ አለ። ገጸ ንባቡ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም ይላል። ይሄ መጽሐፍ ቅዱስ ክፍል ስለ ስዕላት አይደለም የሚናገረው ስለ ጣዖታት እንጂ። አሁን ስፔሲፊክ አድርጌ የጠየቅኩ ስለ ስዕላት ነው። አይ ስዕላት ሁሉ ጣዖታት ናቸው ካልከን ይሄ ጥቅስ ይሆናል። አሁን ይሄ ጥቅስ የሰጠን ጥቅስ ስዕላቱ የምንላቸው ሁሉ አይ ጣዖታት ናቸው ምትለን ከሆነ ኦፍኮርስ ጥቅሱ ይሆናል። ክፍሉ ግን የሚናገረው ስለ ስዕላት ሳይሆን ስለ ጣዖታት ነው። ሰዎች በላይ ከሰማይ ካለው በታች በምድርም ካለው ከምድር በታች ከውስጥ ካለው የማናቸውን ምሳሌ ለራሳቸው አድርገው ስለው ቀርጸው እንዳያመልኳቸው ለእነሱም እንዳይገዙላቸው እግዚአብሔር አምላክ በቀጥታ ጣዖታትን እንድንጸየፍ በዚህ መጽሐፍ ቅዱስ ክፍል ላይ ጽፎልናል፣ አዞናል። ሰው የጠየቅኩኝ ስለ ስዕላት ነው። ወንድማችን ኢያሱ ይሄ ክፍል ስለ ጣዖታት ነው የሚናገረው። ስዕላቶች ጣዖታት ናቸው ብለህ ታምናለህ ኢያሱ? በምስል የተቀረጸውን ይላል። ምስል ነው የሚለው ዘክል አይደለ? ስለዚህ ጣዖታት ናቸው። ምስል
ሊሆኑም ላይሆኑም ይችላሉ። እዚህ ላይ እርግጠኛ አይደለሁም። እርግጠኛ ሆንክበትን ንገረና። አሁን እኮ አይደሉም ብለህ የጀመርከው አንተ ነህ። መጽሐፍ ቅዱስ የመሰረትን አምጣ ብለን የጠየቅን እኛ ነን። ስለዚህ እርግጠኛ ሆነ ንገረን። ይሄ ክፍል የሚናገረው ስለ ጣዖታት ነው። አጭርና ግልጽ። ሁላችሁም ገጸ ንባቡን ከፍታችሁ ማየት ትችላላችሁ። ሰዎች ጣዖታትን ቀርጸው በየትኛውም ሁኔታ ላይ ያለን ነገር ቀርጸው ስለው በወንድም ይሁን በሴት አምሳል ከታች በምድር ካሉት በቀርቀሮም በቀበሮም በተኩላም በድኩላም ከምድርም በታች ከውሃ ውስጥ ካሉት የአሳዎች ሁሉ ዝርያ በአሳ ነባሪ በሉት፣ በሻርክ በሉት፣ በዶልፊን በሉት፣ በዋተር ሆርስ በሉት፣ በሎብስታር በሉት፣ በስታርፊሽ በሉት፣ በማንኛውም ምሳሌ ሰዎች ቀርጸው ለራሳቸው ጣዖትን እንዳያደርጉ አምላካችን እግዚአብሔር አዟል። ይሄ ክፍል የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። የጠየቅነ ጥያቄ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አጭርና ግልጽ የሆነ ጥቅስ ነው። ይሄ ደግሞ የሚናገረው ስለ ጣዖታት ነው። ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ለምሳሌ ኦርቶዶክስ ቤተክርስቲያን ስዕላቶች ጣዖታት ናቸው ብለህ አታምንም። አንተ ስዕላት ጣዖታት ናቸው ብለህ ታምናለህ ኢያሱ? ይሄ ክፍል አሁን የነገርኩ ክፍል ላይ ምስል ይላል። አሁን ምስል የሚለውን አንተ እኮ ናቸው ብለህ ታምናለህ ወይ? ናቸው አሁን ምስል የተባሉት ናቸው ብለህ ታምናለህ ወይ ኢያሱዬ? ምንም ችግር የለውም። ይሄ እኮ ያንተ እምነት እኮ ነው። እምነትን መናገር ትችላለህ። ታምናለህ ወይስ አታምንም ኢያሱዬ? ተወዳጅ ወንድማችን ምንድን ነው ያልከኝ? ደግመህ ንገረኝ። እንደ ቅድሞ እንትን እንዳትል በደንብ ስማ። እሺ በደንብ አዳምጠኝ። አሁን ምስል ወይም ስዕል በአጠቃላይ ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? የምታመልካቸው ከሆነ የምትሰግድላቸው ከሆነ ጣዖታት ናቸው። ኖ እኔ ይመለካሉ ይሰገድላቸዋል እኔ የሚል ስዕላት አላነሳውም። እኔ ስዕል የሚያመልክ ሰው እኔ አላቅም። ስዕልን ወርሺፕ የሚያደርግ ክርስቲያን እኔ አጋጥሞኝ አያውቅም፣ የለም። እኔ አሁን የጠየቅኩ ስዕላት ባይሰልፍ በቃ በራሳቸው ስዕላት ጣዖታት ናቸው ብለህ ታምናለህ ወይንስ አታምንም? ጣዖታት ናት የሚሆኑት መቼ መሰለህ? የሚሰገዱ የሚመለኩ ከሆነ ያ ስዕል ምንም አይነት ስዕል ለምሳሌ አሁን አርት የሆነ ስዕል ስለ ያን ስዕል የምታመልከው የምትሰግድለት ከሆነ ያ ስዕል ምንድነው? ጣዖት ነው። በጣም ጥሩ በጣም ጥሩ። አሁን አየህ ጥሩ መልስ መለስክ። በቃ አንድ ሰው የሚያመልክ ከሆነ ለምሳሌ የሞናሊዛ ስዕል አርት ነው። ያንን ስዕል ግን ሰዎች ወርሺፕ የሚያደርጉት ከሆነ የሚያመልኩት ከሆነ ጣዖት አምልኮ ነው። አሁን ጥያቄው ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ነው። በአጭሩ አንተ ባልከው ሀሳብ እኛም እንስማማለን። እነዚህ የሚመለኩ ነገሮች በአጠቃላይ ጣዖታት ናቸው። አሁን እኛ እያወራን ያለ ነው ስለ ጣዖት አይደለም። ኢያሱ የትኛውን በክርስቶስ የሚያምን ክርስቲያን፣ እኛ ክርስቲያኖች ነን፣ አስምርበት። እሺ በደማቁ አስምሩበት። የትኞቹም ክርስቲያኖች ጣዖት ይመለካል ወይንስ አይመለክም ብለው ለውይይትና ለክርክር አያቀርቡትም። እኛ ክርስቲያኖች ጣዖታትን እንድንጸየፍ አምላካችን እግዚአብሔር አዞናል። በየትኛው የመጽሐፍ ቅዱስ ክፍል? ቅድም ባነሳ ነው በየትኛውም በማናቸው ምሳሌ ለራሳችን እንዳናደርግ፣ እንዳናመልካቸው፣ እንዳንሰግድላቸው፣ እንዳንገዛላቸው አምላካችን እግዚአብሔር አዞናል። ምኖችን? ጣዖታትን። አሁን ጥያቄው ስለ ስዕላት ነው። ኦኬ ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን እኮ። አሁን እኔ ልሰጥ የምችለው ይሄኛው የተናገሩ ክፍል ነው። እሺ ችግር የለውም። ይሄንን እንለፈው። አትላንታ ታድርጉላችሁ ኢያሱ ይሄ የሚናገረው ስለ ጣዖት ነው አለን እኮ። አንተ ደግሞ ስዕላት ሁሉ ጣዖታት ናቸው ብለህ አታምንም አይደል እንዴ ኢያሱ? አታምንም አይደል? ያለው እኔ እኮ ብያለሁ ቅድም። አሁን ስዕልን እንቀበላለን ኢያሱዬ፣ በቀጥታ ነው ያልኩትን አንድ ጊዜ አዳምጠኝ። ስዕላት ሁሉ ጣዖታት አይደሉም ብለህ ታምናለህ አይደለ? ማታመልካቸው ከሆነ ጣዖታት አይደሉም። በቃ ስለዚህ አሁን እኛ ስለ ጣዖታት አይደለም ርዕሳችን፣ አስምርበት። ዊ አር ክርስቲያንስ፣ እኛ ክርስቲያኖች ነን ብራዘር። ጣዖታት ይመለካሉ ወይስ አይመለኩም የሚል የሞኝ ወሬ አይደለም ቁጭ ብለን እያወራን ያለ ነው። በቃ አሁን እኛ እያወራን ያለ ነው ስለ ጣዖታት ሳይሆን ስለ ስዕላት ነው። ስለዚህ ስዕላትን ስፔሲፊክ አድርገህ መጽሐፍ ቅዱስ እንዳልሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን ያለ የለህም። ባጭሩ አንተ ያነሳልን ስለ ጣዖት ነው። ኦኬ በእጅ ላይ በፕሮፋይሉ ላይ አንተ አሁን ይኸው እዚህ እጅ ላይ መጽሐፍ ቅዱስ ይዛል አይደል? ኢየሱስ የአንተ ፎቶ ነው አይደል? አይደለም ጥበብ ወርቄ። ማን ነው ጥበብ ወርቄ? ጥበብ ወርቄ የቤተ ክርስቲያን
በአካባቢ ላይ የሚገኝ የቤተክርስቲያን መጋቢ ነው፣ አገልጋይ ነው። እሺ ኤኒዌይስ እኔ ስለማላውቀው ነው። እሺ መጽሐፍ ቅዱስ በእጅ የያዘውን መጽሐፍ ቅዱስ አይተዋል? አይቼዋለሁ። መስቀል ስዕል አለበት። የምን ስዕል አለው? የመስቀል ስዕል። በጣም ጥሩ። ይህንን ስዕል ከየት አምጥታችሁ ነው የሳላችሁት? ማን ነው ሳሉ ያላችሁ? ስዕላት መጽሐፎች አይደሉም ብለናል፣ እንዳትረሳ። ኦኬ ይሄው እኔም ያዝኩት የፕሮቴስታንት መጽሐፍ ቅዱስ እዚህ ጋር አዲሱ መደበኛ ትርጉም አለ። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል የታተመው። እዚህ የመጽሐፍ ቅዱስ ክፍል ላይ ይሄው እንደምታዩት ተከታተሉላችሁ፣ የመስቀል ስዕል አለ። ይሄው እዚህ ጋር 4 ማዕዘን አለው። እዚህ ጋር ሌላ ጌጥ አለው። በዚህ ጋር ደግሞ ሌላ አይነት ቅርጽ አለው። በዳር ደግሞ ወጣ ወጣ ያሉ ደግሞ ሌሎች ዲዛይኖች አሉት። የምን ስዕል ነው እዚህ ላይ ያለው? እያሱ እየመልስልኝ እስቲ። የመስቀል። እሺ ማን ነው ሳሉ ያላችሁ? አንደኛው ጥያቄ። ሁለተኛው ጥያቄ ከየት አምጥታችሁ ነው የሳላችሁት? በማስረጃ በመጽሐፍ ቅዱስ የማስረጃ ማን ጻፈ አላችሁ? የሚል መጽሐፍ ቅዱስ ማስረጃ ነው የምሰጠው። ስዕልን ቅረጹ የሚል አሁን እኔ ቆይ ብራዘር ተረጋጋ እንጂ። ለምሳሌ ኦሪት ዘፍጥረትን አንተ ነህ እንደ ጻፍከው? እኔ አይደለም ጻፍኩት። ማን የጻፈው? ጥያቄ እሱ ነው። ማን የጻፈው? እያሱ ቀጥታ መልስ ፕሊስ እባክህ። ወራጅ አላት በለን። ማን የጻፈው ዘፍጥረትን? ዘፍጥረትን ብዙ የመጽሐፍ ምሁራን ትክክለኛው ጻፊ እስካሁን በትክክል አልተቀመጠም፣ ግን ብዙ ሰው የራሱን ግምት አለው። ሙሴ የጻፈው ሌላ ሰው ያንተ ቤተ እምነት ማን የጻፈው ብለን የምታስተምረን? ዘፍጥረትን ማን የጻፈው? ምንድን ሙሴ ነው የጻፈው ብለህ ታምናለህ? ሰው ሙሴ የጻፈውን መጽሐፍ ማን ነው ጻፉ ያላችሁ ተብሎ አይጠየቅም። እሺ እኛ እንደዛ ብለን አልጠየቅንም። ፍየል ወዲህ ቅዝምዝም ወዲያ እኛ የጠየቅንን ሌላ፣ አንተ የምታወራው ሌላ። አልጠየቅንም። እኛ መጽሐፍቶቹ በአጠቃላይ ጸሐፊያቸው ባለቤት አላቸው። ኦኬ የመጽሐፎቹ በአጠቃላይ የጸሐፊ ባለቤት አላቸው። እኛ ስለ ጽሁፉ አልጠየቅንም። የመጽሐፍ ቅዱሳችሁ ክፍል ላይ ግን ኦኬ በአንድ ራስ ሁለት ምላስ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ብላችሁ ስትጠየቁ አይደሉም። እርግጠኛ ናቸው አይደሉም? አዎ። እስኪ አንድ ማስረጃ ስጡን። ማስረጃ የለም። እሺ ችግር የለውም፣ ማስረጃ ትስጡን። ስዕላት መጽሐፎች ናቸው ወይስ አይደሉም? አይደሉም። እሺ መጽሐፍ ቅዱሳችሁን ስናነሳው ይኸው ግድንግድዬ ስዕል እዚህ ላይ የምን ስዕል አለ? እዚህ ላይ የመስቀል። እንዲሁ በጭፍን ኦርቶዶክስ ቤተክርስቲያንን እንዲሁ በቃ እንደው ለመቃወም ለመተቸት ሙክ ለማድረግ ፕሮቴስታንቱ በአጠቃላይ መሰረት ሳይኖረው፣ እኔ መሰረት ቢኖራችሁ እንደው በጣም ይደንቀኝ ነገር መሰረት ሳይኖረው ስዕላት መጽሐፍ ቅዱስ አይደሉም ይላሉ። ኦኬ እሺ ይሄንን ስዕል ማን ነው ሳሉ ያላችሁ? ምክንያቱም ይሄ የተሳለ ስዕል ነው። የተሳለ ስዕል ነው። ማን ነው ሳሉ ያላችሁ? አይ እንደ ዘፍጥረት እንደ ሌሎቹ መጽሐፍት ደግሞ ባለቤት አለው ካላችሁንም በማስረጃ የሳላችሁት እንደ ቤተ እምነትም ከሆነ ማን ነው ሳሉ ያላችሁ? የሳላችሁትም ደግሞ ከየት እንደሆነ በመጽሐፉ ማስረጃ ከየት አምጥታችሁ እንደሳላችሁት በመጽሐፉ ማስረጃ መልስልን። እያሱ ቶሎ በል። ሁለት ጥያቄ ብቻ ነው የጠየቁ። ስዕልን አንቀበልም አላልኩም። አሁንም ፈልጊ። እኔ አሁን አልጠየቅኩም። ስዕልን ትቀበላለህ ወይስ አትቀበልም ብዬ አልጠየቅኩም። እያሱ የጠየቁ ጥያቄ ስንት ነው? አንድ ጊዜ እስቲ አስታውሰኝ። የጠየቁ ጥያቄ ስንት ነው? እያሱ ምን ብዬ ነው የጠየቁ? ስዕላትን ማን ነው ሳሉ ያለው ነው። ይሄን ከየት አመጣችሁ? አንደኛ ጥያቄ ማን ነው ሳሉ ያላችሁ? በመጽሐፎቻችሁ ላይ የሳላችሁትን የመስቀል ስዕል ለምሳሌ አንተ የያዝከው የመጽሐፍ ቅዱስ እሱ ፕሮፋይል ላይ አንተ የያዝከው መጽሐፍ ቅዱስ ላይ ያለው ስዕልና እዚህ ላይ ያለው ስዕል ይለያያል። ሌላም የፕሮቴስታንት መጽሐፍ ቅዱስ አምጣለህ። ሌላ መጽሐፍ ቅዱስ አምጥቼ ላሳይ። የታለ? ኧረ አምጡልኝ። አዎ ይኸው። እሺ ይኸው እዚህ ጋርም ያለው ስዕል ይለያያል። አንተ በእጅ ያስከውም የመጽሐፍ ቅዱስ ላይ ያለው ስዕል ይለያያል። እዚህ ጋርም ያለው ስዕል ይለያያል። ጥያቄው አንደኛ ማን ነው ሳሉ ያላችሁ? ሁለተኛ ከየት አምጥታችሁ ሳላችሁት? ተራ በተራ መልስልን በማስረጃ። ማን ነው ሳሉ ያላችሁ የሚለው ስመልስልህ ሳሉ አትሳሉ ወይም እሺ ቀጥታ ስመልስልህ ማስተማሪያ ስለሚሆኑ ስለናል ኦልሬዲ መስቀልን ዲፋይን ስለሚያደርጉ ስለናቸዋል። የክርስትና ምልክት ስለሆነ ስለናል። የዳንበት እውነታ
መስቀሉ ላይ የተደረገው ስራ ስለሆነ የኛ የክርስትና ምንጭ እዛ መስቀል ላይ ስለሆነ ያንን ዲፋይን ለማድረግ የተሳለ ነው። ማን ነው? ሁለተኛ ጥያቄ አስተውሲ ከተፈለገ አሁን ስለምንድን ነው እየመለስክ ያለው እያሱ? በጣም ትቀልዳለህ አንተ፣ በጣም ቀለኛ ነህ። አሁን ያወራኸው ለየትኛው ጥያቄ ነው አሁን የመለስከው መልስ? እያሱዬ ማን ነው ሳሉ ያለው ላልከው ነው። ምን ብለህ ነው የመለስክልኝ? አንተ እኮ ያልከው የምንገለገልበት ያው እንዲህ ለማሳየት ያክል ነው። ያው እኛ መስቀልን ሪፕሬዘንት እኔ አልጠየኩም። እሺ እያሱ እባክህ በጌታ እያሱ ወንድም የለህም? እያሱ ወንድም አለ የለህም? አለ ወይስ የለህም? አለ ወይስ የለህም? እያሱ ወንድም አለ? በቃ እኔን እንደ ወንድም ይሄኝ እዘንልኝ። እኔም እንዳንተ ሰው ነኝ። ሰዎች ዝም ብለው የአባጤ ቆጡን ሲያወሩ ይደክመኛል። በአምናት ምሽን እና እኔ አሁን ያልጠየቅኩን ነገር አታውራ። ያልጠየቅኩን ነገር በመውራት ጊዜ አታባክን። አንተ ጊዜ ስላባከንክ እኛ ሙቭ የምናደርግበት ሁኔታ የለም። እኔ አልጠየቅኩም። መስቀሉን ለምን ፐርፐዝን ያስቀመጣችሁት? እኔ አልጠየቅኩም ጭራሽ። ኦኬ እኔ ማወሮ ሌላ፣ አንተ የምትመልሰው ሌላ። ሰው እንዴት ለምሳሌ ስም ማን ነው ስል ምን ብለህ መለስክልኝ? ተወዳጅ ወንድማችን እያሱ ነው ብዬ መለስኩሽ። አየህ ስምህን ስጠይቅህ ስምህን ነው መመለስ ያለብህ። ሰው ስሙን ተጠይቆ እንዴት ወረደውን ይናገራል? ኦኬ ስምህን ስጠይቅህ አንተ ስለ መንደርህ ስለ ሰፈር አይደለም ማውራት ያለብህ፣ ስለ ስምህ ነው መመለስ ያለብህ። እኔ አልጠየቅኩም። በዚህ አጋጣሚ እኔ ይኸውላችሁ ሁላችሁም አዳምጡ። የትኛውም ፕሮቴስታንት ነው ብላችሁ እነዚህን ሁለት ጥያቄዎች አይመልስ። የትኛውም የማይመልሰው ጎበዝ ስለሆነ ሰነፍ ስለሆነ ምን አይደለም፣ ፕሮቴስታንቲዝም መሰረት ስለሌለው። እኔ ስለ እውነት ነው የምላችሁ። ይሄንን ሁለት ጥያቄ በጣም በዚህ አጋጣሚ የሆነች ነገር ብዬበት ልለፍ። የሆኑ ሰዎች ፕሮቴስታንት የሆኑ ሰዎች ላይቭ ከፈቱና ቁጭ ብለው የሆነ ጥያቄ ፈለገ አትናቴዎስ ሲጠይቅ ሰማን ምናምን። ምን አይነት ጥያቄ? ስዕላትን ማን ነው ሳሉ ያላችሁ? ከየት አመታችሁ ነው የሰራችሁ? ርብ አተረ ከባድ ጥያቄ በስማ ምናምን ብለው ፈገግ አሉ ምናምን። ጋይስ በደንብ አዳምጡ። ከዛ ሳቁ ምናምን በቃ እንለፈው ምናምን አሉ። ጋይስ ችግር እኔ ላይቭ ላይ አትምጡ። ሁላችሁም አዳምጡ። እኔ ላይቭ ላይ መምጣት ለብዙ ፕሮቴስታንቶች ሊጨንቅ ይችላል። እኔ ላይቭ ላይ አትምጡ። መታችሁ አትመልሱ፣ ግድ የለም። ጥያቄ ለሆነበት ፕሮቴስታንት ግን እናንተ በግላችሁ ቪዲዮ ስሩና ምላሽ ስጡ። አሁን እየተጠየቃችሁት ስለ ኦርቶዶክስ ቤተክርስቲያን አይደለም፣ ስለ ሌላ ነገር፣ ስለ ራሳችሁ አስተምሮ ነው። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም? አይደሉም። ኦኬ እሺ። መጽሐፍ ቅዱሳችሁ ላይ ደግሞ ባይዘው ይሄ ብቻ አይደለም። አዲሱ መደበኛ ትርጉም አዲስ የወጣው መጽሐፍ ላይ ክርስቶስ ኢየሱስ የእሾህ አክሊል አድርጎ ስዕሉ አለ ውስጡ ገጽ ውስጥ። እሱን ደግሞ በቅርብ ጊዜ ፈልጌ አምጥቼ ደግሞ አሳያችኋለሁ። እሺ ስዕላት መጽሐፎች አይደሉም ይሏቸዋል። በጣም ጥሩ። እሺ ሁለት ጥያቄ ብቻ ለፕሮቴስታንት ወንድሞቻችን፣ ሁለት ጥሩ ጥያቄ። አንደኛ ይኸው እዚህ ወንድማችን የያዘው መጽሐፍ ቅዱስ ላይ ይኸው ፎቶ ላይ እንደምታዩት ይህ ወንድማችን መጽሐፍ ቅዱስ ይዟል። መጽሐፍ ቅዱስ ላይ መስቀል ስዕል አለ። እሺ እዚህ ጋር ይኸው ሌላ የመስቀል ስዕል አለ። እዚህ ጋር ሶስተኛ ሌላ የመስቀል ስዕል አለ። አይ አታሚ ነው የሳለው እንዳይባል ደግሞ በደንብ ተከታተሉ። ይሄኛው እሱ የያዘው የመጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ነው። እዚህ ጋር ያሉት ደግሞ ከመጽሐፍ ቅዱስ ማህበር እውቅና ውጪ በባቢሊካር ኢንተርናሽናል which means በፕሮቴስታንቶች ብቻ የታተሙ ናቸው። በፕሮቴስታንቶች ብቻ። ይሄው እዚህ ጋር ሌላ ስዕል፣ ይሄው እዚህ ጋር ሌላ ስዕል። አንደኛ ጥያቄ ማን ነው ሳሉ ያላችሁ? ሁለተኛ ጥያቄ ከየት አምጥታችሁ ሳላችሁት? የትኛውም ፕሮቴስታንት በቀጥታ ከመለሰ ይወላችሁ ካለበት የክህደት ትምህርት 50% ወደ እውነተኛዋ ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተጠቅቷል ማለት ነው ባጭሩ። የትኛውም ፕሮቴስታንት በቀጥታ ይመልስላችሁ። ለምሳሌ አሁን ኢያሱ ወንድማችንን ጠየቅነው። ያው የምንገለገልበት እኮ ያው ፐርፐዙ መስቀል ለማሳየት ነው። እኛ አልጠየቅነውም ስለ መስቀሉ ስለ ጥቅሙ ለምንድን ያስቀመጣችሁት ምናምን ስለ ፐርፐዙ እኛ አልጠየቅነው። የጠየቅነው ጥያቄ ማን ነው ሳሉ ያላችሁ አንድ፣ ሁለተኛ ከየት አምጥታችሁ ሳላችሁት ነው። እና በዚህ አጋጣሚ
እናንተን የሚያስተምሯችሁን ሰዎች በአጠቃላይ በተለይ እዚህ ሶሻል ሚዲያ ላይ ኢየሱስ ምናምን ምናምን እያለ ድራማ የሚሰራውን በአጠቃላይ ጥያቄ ፈጥረብናል፣ እስኪ መልስልን በሉት። በቀጥታ መልስልን በሉት። በቀጥታ ይመልስላችሁ። እኛ ላይ ብላ ይምጡ። እኛ ሾ እያሱ አንድ ጊዜ ማይክን የሚታርግ እሺ። እኛ ሾ ምናምን 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 የማሳየት ፍላጎት የለንም። እኛ ላይ ብላ አይምጡ፣ ችግር የለውም። እኛ ላይ ብላ መጥቶ አያውሩ፣ ግድ የለም። ባሉበት ግን ተቀምጠው ቪዲዮ ብቻ ይስሩ፣ እኛ እናየዋለን ቪዲዮን። ይኸው 2 ጥያቄ ተጠይቀናል። አንደኛ ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ስዕላት ከየት አምጥታችሁ ሳላችኋቸው? በመጽሐፎች ላይ ያሉትን ስዕላቶች ማንም አይመልሰውም። ስለሌላ ነገር ነው የሚቀባጠርልህ ወዳጄ። አሁን ከነገ ወዲያ ምናምን እሑድ ምናምን አካባቢ ላይ በየቦታው ህብረት በምታደርጉበት ቸርች ላይ የምትሄዱ ፕሮቴስታንቶች ወንድሞች ጨርቅ እየያዘ ናጣርቻለሁ የሚልህን ሰው በአጠቃላይ ብድግ ብለህ ጠይቀው፣ ብድግ ብለህ ጠይቀው። በቃ ኦርቶዶክስ የሆኑ ሰዎች አይምሮ ላይ ጥያቄ ፈጥሮብኛል መልስልኝ በሉት። ናጨው ግዛ የሚልህን ሰው ጨውን እገዛሃለሁ፣ በመጀመሪያ ግን ይህን መልስልኝ በሉት። እኛ ፕሮቴስታንቶች መሰረት አለን ወይ? መሰረት ኖሮን ነው ወይ እንዲህ ብለን እንደው ምንናገረው ኦርቶዶክስ የሆኑ ሰዎችን የምንከሰው ብላችሁ ጠይቁ። አዳራሽ ውስጥ እናንተን ሰብስበው ራባ ጃራባባ ሃርጋዱላ ሼቤሬቤቤ የሚለውን ሰው ቆይ እሱኛውን አንድ ጊዜ ቋንቋ ተወውና እንዲኛ አይነቱን ነገር ተወውና ይሄንን ነገር መልስልን በሉት። ቀረብ ብላችሁ መልስልን። ሁላችሁ ህብረት በምታደርጉበት ቸርች ላይ እውነትን የምትፈልጉ ከሆነ ይሄ አእምሯችሁ የበታችነት ስሜት የማይሰማው ከሆነ ፖዚቲቭ ቲንከር ከሆናችሁ በቃ እውነትን የምትሹ ከሆነ ኦርቶዶክስ ይኸው ስዕላት እንዲጣወት ምናምን 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 ብሎ ድራማ የሚሰራውን ሰው ጠጋ ብላችሁ እኛ መሰረት አለን ወይ? መጽሐፍ ቅዱሳችን ላይ የተለያዩ አይነት ስዕላቶች አሉ። ማን ነው ሳሉ ያለን? ከየት አምጥተን ሳል ነው? ሁለቱን ጥያቄ በቀጥታ እንዲመልሱላችሁ አድርጉ። በቀጥታ እናንተ መመለስ የጀመራችሁ ቀን እመኑኝ 50% ካላችሁበት የክህደት ህይወት ወጣ ብላችሁ ሙቭ አድርጋችኋል ወደ ኦርቶዶክስ ቤተክርስቲያን። መቼም ነው በቀጥታ የማይመልሱት መቼም። ስለዚህ ኢያሱ እኔ ያልጠየቅኩን ነገር እንዳትወራ፣ በድጋሚ እድል እንሰጣለን። አዳምጠን ስለ ስዕላት እኛ ምንድነው ፐርፐዙ፣ መጽሐፎች ላይ ያለው የመስቀል ስዕል ምንድነው ጥቅሙ ብለን እኛ አልጠየቅንም። የጠየቅን አንደኛ ማነው ሳሉ ያላችሁ ባለቤትነትን ነው የጠየቅን። ሁለተኛ ከየት አምጥታችሁ ሳላችሁት መገኘቱን የጠየቅን ማለት ነው። አንደኛ ማን ነው ሳሉ ያላችሁ? ኢያሱ ማይክን ክፈትና መልስልን። አንደኛው ጥያቄ ማን ነው ሳሉ ያላችሁ? ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁት መልስልን። ከአንተ ጥያቄ ጋር እንዳልተላለፍ ጥያቄ ድጋሜ ለአንተ እንትን አድርገልን። እሺ የመጀመሪያው ጥያቄ ማን ነው ሳሉ ያላችሁ? ባለቤትነትን የጠየቅን። ምን አልከን? መጀመሪያም ብያለሁ። እሺ መጀመሪያም ብዬ ነበረ፣ ግን በደንብ አልሰማኝ ይሆናል። ማን ነው ሳላችሁ ስለምለው ትክክል ቀጥተኛ መልስ የትኛውም ቤተክርስቲያን ኤርሊ ቸርች አባትም የሆነ የትኛው ሰዓሉ ያለ ያስቀመጠ ትክክለኛ ያስቀመጠ የቤተክርስቲያን አባትም ማንም የለም። የሰዓል ነው ይሄ ነው መልስ። የመጀመሪያው ማንም ሳሉ አላላችሁ ያስቀመጠ መጽሐፍ መልሱ ማንም ሳሉ አላለንም ነው አይደለ ኢያሱ? ማንም ሳሉ ያ አንደኛ አለ ሳይ ሌላ ሰው ካመጣ እንደዚህ ብሏል፣ እንደዚህ የቸርች ጉባኤ ላይ ተወስኗል፣ ስዕል ምናምን በስዕል ዙሪያ ላይ የተደረገ የቸርች ጉባኤቶች አሉ አይኑ አውቃለሁ። ግን ስዕልን ሳሉ ብሎ ያስቀመጠ ግን ጉባኤ የለም። አሁንም ደግሞ ሁለተኛው ጥያቄ አድርስ ማድረግ ልክ ከየት አምጥታችሁ ሳላችሁ ለሚለው ሐሳብ ቅድምም ብያለሁ። አሁን ለምሳሌ ጥበብ ወርቄ የያዘው መጽሐፍ ላይ ያለው መስቀል እንደገና አንተ ያሳየ መስቀል ከየት አምጥታችሁ ካልከኝ አሁን ጥበብ ወርቄ አገልጋይ ነው ታውቋል። ከዚህ በፊት በዓለማዊ ህይወት ላይ በነበረው ጊዜ ላይ ታውቋል። ጥበብ ወርቄ የማያውቅ ሰው የለም። አይነላኩም አሁን አንተ የተባረክ ሰው ስለሆንክ ዘፈን ስለማሰማ ላታውቅ ትችል ይሆናል። እዛ ነው ማታውቀው በዘፈኑ ዓለም አይ ሰውን እኔ አላውቅም። አይ ዶንት ኖ ዘፋኝ ነው ዘፋኝ ነበር። በጣም ምን የሚል ዘፈን ነው ያለው? እውነት ስነግርህ እኔ ዘፈን አላውቅም። አይ ዘፈኑን አውቀ መስሎኝ ዘፋኝ ነው ስትለኝ። ኤኒዌይስ እሺ ቀጥል። እሺ እሱ አሁን የያዘው መጽሐፍ ላይ ያለው ስዕል አንተ ያሳየኝ መጽሐፍ ላይ ያለውን ስዕል መስቀል ስዕል ከየት አምጥታችሁ? ኢቭን ቅድም መስቀል የምትባለው እህታችን ገብታ ደግሞ ፕሮፋይል ያደረገችውም የክርስቶስ ስዕል አለ። አንተም ያነሳው ደግሞ አዲሱ መደበኛ
መጽሐፍ ላይ ኢየሱስ ክርስቶስ አክሊል አድርጎ እሾህ አክሊል አድርጎ ያለ ስዕል ማለት ከየት አመጣሉ ስትል ነበር። እነዚህ መጽሐፎች ስዕሎችን ከየት አምጥታችሁ ነው ሳላችሁት? ከየት ነው የመጣው? የመጀመሪያው መልሽ ይላል። ሁለተኛው ጥያቄ ከየት አምጥታችሁ ሳላችሁ? ይሄ አሁን መስቀልም ያልኩትን ክርስትናን ዲፋይን ስለሚያደርግ ነው እንጂ ሌላ ነገር አይደለም። ከሆነ ቦታ ለምንድን ነው ብዬ አልጠየቅኩም እያሱ። አሁንም ያልጠየቅኩን እያወራህ ነው። እኔ ለምንድን ነው ያደረጋችሁት አላልኩም። ክርስትናን ዲፋይን ስለሚያደርግ ነው መልስ ይሆናል። ለምንድን ነው ያደረጋችሁት? ጥያቄው ከየት አምጥታችሁ ሳላችሁት ነው። ጥያቄው ከየት እሺ፣ ከየት ነው? በታሪክ የነበረ ሀሳብ የገባ ነው። በታሪክ የነበረ ነው። ሲወራረድ የመጣ ነገር ነው። ኦልሬዲ መስቀል አሁን 2000 ዓመት ላይ ወይ ክርስቲያን ሲመሰረት ብቻ የነበረ አይደለም። በታሪክ ጊዜ የነበረ ስዕል መስቀል ስዕል። ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? አንድ ጊዜ እያሱ ቅዱስ ፊትን ትቀበላላችሁ ሙሉ ወንጌሎች? ቅዱስ ፊት ማለት ገባኝ። በቃ ለእኔ መልስ ነው። መልሰልኛል እያሱ። ቀጥልሽ መልሱን ከየት አምጥታችሁ ሳላችሁት የሚለውን መልስ መልስልኝ። ጋይስ አዳምጡላችሁ እኮ የነገርኩህ ነው። በታሪክ የመጣ ነው። መጣችሁ ላልክ በታሪክ ከየትኛው ታሪክ? ከየትኛው ታሪክ? ለምሳሌ ከክርስቶስ መስቀል ጋር በተያያዘ መልኩ ማለት ነው እኮ። የትኛው ታሪክ? የትኛውን ታሪክ ላይ እናገኘው? እኛም ይሄንን ስዕል አንተ ያዝከው መጽሐፍ ላይ ያለ ስዕል አለ፣ እዚህ ጋር ያለ ስዕል አለ፣ እዚህ ጋር ደግሞ ሌላ አይነት ስዕል አለ። እነዚህ የተለያዩ ስዕላቶችን ከየትኛው ታሪክ ላይ እናገኛቸው? አሁን ለምሳሌ ይሄ ስዕላቶች በዚህ መልኩ እንደዚህ የተቀመጠ የታሪክ አመጣጥ የለም፣ ግን መስቀልን ዲፋይን ለማድረግ ነው። አሁን ፐርፐዙ ምንድን ነው አላልኩ? ምን ዲፋይን ልታደርጉን ያስቀመጣችሁት አላልኩም እያሱ። አሁንም ያልጠየቅኩን አታውራ። የጠየቅኩ ከየት አምጥታችሁ ሳላችሁት ነው። በታሪክ የነበረ ነው። በታሪክ መስቀል የነበረ ነው። የትኛው ታሪክ ብራዘር? የትኛው ታሪክ? ሲወረድ የመጣ ታሪክ ከየት ነው? ሲወረድ የመጣው ታሪክ ሲወረድ አትበለኝ እንጂ። ቆይ ስዕሉን ሲወረድ ከየትኛው ታሪክ ላይ ያገኛችሁት? ታሪኩን አሳየኝ። ከዛ በኋላ ስዕሉን ይኸው ከዚህ ላይ አግኝተህ ሳል ነው በለ። የትኛው ታሪክ ላይ ያገኛችሁት? ምን አልከኝ? ድምፅ እየራቀ ነው። ድምፅ በጣም እየራቀ ነው። ታሪክ ጀምሮ አይሰማም? እሺ አሁን ይሰማል። እሺ ምን አልከን? ከክርስቶስ መሰቀል በኋላ የነበረ ታሪክ ውስጥ ክርስቶስ በመስቀል ላይ እንደተሰቀለ እኮ የትኛው ታሪክ? ከክርስቶስ ስቅለት በኋላ ያለ ታሪክ አለ። የትኛው ታሪክ? በቤተ ክርስቲያን አባቶች ዘንድ የነበረ ሀሳብ በኒቂያው ጉባኤ ላይ ስለ ስዕል ተነስቶ አልነበረ? በተለያየ አሁን የትኛው ታሪክ ላይ ነው አድሬስ አድርጌ ትክክለኛ ፖይንት ላልነግር ይችላል፣ ግን በታሪክ ውስጥ የነበረ ምን እናድርግ መሰለ እያሱዬ፣ እኔ አንድ የማልወደው ነገር አለ። የማልወደው ነገር ምንድን ነው መሰለ? የማያውቁ ሰዎችን ሞር ጥያቄዎችን በማርዘም ስህተት እንዲሰሩ ማድረግ አልፈልግም። በደንብ አድርገህ አዳምጠኝ። ይሄ ለፕሮቴስታንቶች ወንድሞች ብቻ ሳይሆን ለኦርቶዶክሳውያንም ክርስቲያን እህቶች ወንድሞቼ ለእናንተም ጭምር ነው። አንድ ሰው ስለሆነ ነገር ገብቶ በመጽሐፍ ማስረጃ ዲፌንድ ለማድረግ በተወሰነ መልኩ ስለ እምነቱ የተወሰነች መረዳት ያስፈልገዋል። ለምሳሌ ፕሮቴስታንቶች ላይፍ ከፍተው ስለ እምነታቸው ጥሩ መረዳት የሌላቸው ክርስቲያን የሆኑ ኦርቶዶክሳዊ የሆኑ ወንድሞቻችን ገብተው መልስ መስጠት አለባቸው ብለን አናምንም። የተወሰነ ግን መረዳት ካላቸው በሰንበቶች ተቋማት ላይ መሰረት የሆነ የቤተክርስቲያንን ትምህርት የተማሩ ከሆነ ግን ኦፍኮርስ ይችላሉ። እና ኢያሱዬ አንተም አይ ቲንክ ኦርቶዶክስ ቤተክርስቲያንን ተዋት፣ ሙሉ ወንጌል የምታስተምረውን ትምህርት ራሱ በደንብ የተረዳህ አልመሰለኝም። ስለዚህ ተወዳጅ ወንድማችን ኢያሱዬ ከአንተ የተሻሉ አገልጋዮችን ከአንተ የተሻሉ መምህራኖችን ጠይቀናና በእነዚህ ባነሳናቸው ሀሳቦች በመጽሐፍ ማስረጃ በደንብ ብናወራ ጥሩ ነው። ግን ከላይቭ ላይ አትውጣ። ያው ስለ ኦርቶዶክስ ቤተክርስቲያን በስዕላት ዙሪያ ያላት ትምህርት ምንድን ነው ምናምን በደንብ አድርገን እኛ እዚሁ በደንብ መጽሐፍ ቅዱስን በደንብ እያነሳን እያጣቀስን በደንብ አድርገን እናብራራለን። አንተ ግን ለጊዜው አሁን ኦርቶዶክስ ቤተክርስቲያንን ትተኸው ኢቨን አንተ ያለህበት ቸርች የሙሉ ወንጌል ራሱ አስተምሮ ምን እንደሆነ ራሱ የተረዳ አይመስለኝም። ምክንያቱም ቅድም ስናወራ ሙሉ ወንጌል የማታሰምረው ትምህርት አምናለሁ ሁሉ እያልክ ነበረ። ሙሉ ወንጌል እንዲህ ብላ ታስተምራለች ወይ ስንልህ አይ አታስተምርም ብለህ ጭምር እያመንክልን ነበር።
እና እኛ እንዲህ አይነት ነገሮችን አንፈልግም። ይዋቸው ፕሮቴስታንቶችን ማያቅ ሰውን አስገብተን ተመልከቱ፣ ምንም ማያውቁ በቃ ክህደታቸው ምናምን እያለን ድራማ መሰረት አንፈልግም። የአንተ ድክመት የራስ ድክመት ነው። አንብቦ መረዳት፣ ሳያነቡ ነገሮችን ያለማወቅ ምናምን ድክመቱ ያንተ ነው። አውቆ ነገሮችንም ደግሞ የመረዳት ደግሞ ብርታቱ ያንተም ጭምር እና ኢያሱ ከዚህ የበለጠ ጥፋት ማጥፋት አልፈልግም። አንተን ቁጭ አድርገን ምንድን ነው ምናምን እያለን አንተም ነገሮችን ላለማመን ነገሮችን እንደው አላቅም ላለማለት ብዙ ነገሮችን እንትን እያልክ ጊዜም እንድትፈጅብን አንፈልግም። ሲቀጥል እታች ያለ የሚከታተልም የፕሮቴስታንት አማኝ እንዲያዝን አንፈልግም። ስለዚህ ምን እናርግ? ከአንተ የተሻሉ ፕሮቴስታንቶችን ጠይቀናና ነገ 5 ሰዓት ሶፊ ወንድማችንን ለማውራት ለሱ ብለን ላይቭ እንከፍታለን። አንተም ነገ 5 ሰዓት ላይ አሁን ካለች ሰዓት ጀምሮ እስከ ነገ ባሉት ጊዜያቶች ላይ ከአንተ የተሻሉ ሰዎችን ጠይቀናና በመጽሐፍ ማስረጃ እናወራለን። እሺ ወንድማችን ኢያሱ ስለመጣ እናመሰግናለን። ሰላም ሁንልን። አንድ ነገር እንገር ኢያሱ የምንም አትንገረን፣ ጠይቀና ነገር ኢያሱ። እሺ ከዚህ በላይ ይኸውልህ መልስ ከመለስኩልህ ኢያሱ እባክህን ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ የሉም? ወንድማችን ኢያሱ አሉ ወይስ የሉም? መጠየቅ አይጠበቅብኝም። ገብቶሃል? ከአንተ የተሻሉ የፕሮቴስታንት አገልጋዮች አሉ ወይስ የሉም? የምን ትዕቢት ነው ይሄ? አሉ ወይስ የሉም? በቃ እነሱን ጠይቀና ነው ያልነህ። ጠይቀናና እናወራለን። እግዚአብሔር ያክብርልን። መልሼልህ አልተመለሰም። ታችሁራል በእናትህ ምን የአንዳንድ ሰው ደግሞ ኢጎ በጣም የተለየ ነው። መጠየቅ አይጠበቅብኝ ምናምን ብሎ ነገር የለም። ከእናንተ የተሻሉ ሰዎች ካሉ ጠይቃችሁ ነው። ይሄ ውርደት ስህተት ምናምን አይደለም። ምንም ችግር የለውም። ጠይቆ መምጣት አዋቂነት ነው። እሺ ባያ ነው የሚለው አቶ ፈለገ ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ከፕሮቴስታንት እምነት ነው። የትኛው ፕሮቴስታንት? የትኛው ማለት ነው? አማርኛ ትችል የለ እንዴ? የትኛው ፕሮቴስታንት ብለው ራሳቸው የሚጠሩ ነፍ ቤተ እምነቶች አሉ። የአንተ የትኛው ቤተ እምነት ነው? እሱ ጋር ነው እኮ ስህተቱ። አሁን ፕሮቴስታንት አንድ ነው በቤተ እምነት ደረጃ፣ ግን ብዙ ቤተ እምነት ይኖራል። እምነቱ አንድ ነው። ከየትኛው ፕሮቴስታንት ሳይሆን ከየትኛው አብያተ ክርስቲያን ነው የሚባለው። አንተ የትኛው ቤተ እምነት? እንደዛ ብዬ የትኛው ቤተ እምነት ብዬ ነው የምጠይቀው። ለምን እንደምጠይቅ እኔ እነግርሃለሁ። አሁን ቤተ እምነትን ንገረን። ቤተ እምነት እኮ ከምካፈልበት እግዚአብሔርን ቃል የምማርበት አባልነት መጨረሻ ቤተ እምነትን ንገረን ብለን እኛ እንለማመጥህም። ቤተ እምነትን መናገር አለመናገር ያንተ ድርሻ ነው። የምትናገር ከሆነ ትቀጥላለህ ከኛ ጋር እየወራ፣ ማትናገር ከሆነ ታች ትወርዳለህ። ከየትኛው ቤተ እምነት ነው የመጣኸው? አንድ አራት ቆጣኝ ከቃለ ሕይወት አልኩህ እኮ ብራዘር። አይ እንትኑን ላስረዳ ነው። ማንን በል ስምህን? ቆይ እናወራለን አንድ ጊዜ። ማንን በል ስምህን? በኃይሉ አበራ እየለባላለሁ። እሺ በኃይሉ ወንድማችን ከቃለ ሕይወት የፕሮቴስታንት ቤተ እምነት በአጠቃላይ አንድ ነው፣ ቤተ እምነቱ አንድ ነው ብለህን ነበረ። ተሳስቻለሁ? አሁን ኢሹን አይደለም ዝም ብለን አሁን ይሄ ባወራ የሆነች ቃል ሳይሆን ኢሹክ ስለ አድኖ ያድናል አያድንም በሚለው ዙሪያ ነው አይደል? በኃይሉ ወዴት ነው የምትሄደው? ትሸኩላለህ በኃይሉ? እሺ ጠይቀኝ። የአንተ መድረክ ነው። ትሸኩላለህ? ችግር የለውም። ኧረ አንተ ስለፈለግኩ ሀሳብ ታነሳለህ፣ ግን አንተ ትሸኩላለህ በኃይሉ? ፈለጌ ስታይል እኮ ያለፈበት ነው። ጠይቀኝ አልኩህ። ችግር የለውም። እኔ አሁን ስታይሉ አልፏል ወይስ አላለፈም አይደለም። ዳስናማ ፖይንት። አንተ ግን ትሸኩላለህ ወይ ነው የጠየኩት። ትሸኩላለህ በኃይሉ? ገባኝ እኮ አባ ላውራ አይደል የገባሁት። ትቸኩላለህ ወይ በኃይሉ? አልቸኩልም፣ ላውራ ነው የገባሁት። በቃ ቺላ ለማለት ሊያንቀ አይገባም። እሺ አትቸኩልም፣ እኛም አንቸኩልም። ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። በኃይሉ ተረጋግተህ እሺ ፈለገ እሺ በኃይሉ ተረጋግተህ የገባህበትን ጉዳይ እኛ እናወራለን። አሁን ገባህና ምን አልከን መሰለህ? አሁን 2 እግር አለኝ ተብሎ ወደ ዛፍ አይወጣም። አሁን እኔ ስለዚህም ነገር ላውራ ስለዚህም ነገር ላውራ አይባልም። በመጀመሪያ ገባህና ምን አልከን መሰለህ? ፕሮቴስታንቶች አንድ ናቸው። ፕሮቴስታንት የሚባል ቤተ እምነት አንድ ቤተ እምነት ነው ምናምን አልከን። ኦኬ አሁን አንተ ልታረመን እንደሞከርክ ሁሉ እኛም ደግሞ ልናረመህ እንሞክር። 2 ነገሮች እናነሳለን። ከዛ በፊት ግን እርግጠኛ ነህ
እሱን እርግጠኛ ሆነ ንገረን። ፕሮቴስታንት በአጠቃላይ አንድ ቤተ እምነት ነው? ወንድማችን በኃይሉ ፈለገ አዳምጠኛ እንደጠየቀኝ ሁላ ማለት ነው። ፕሮቴስታንት የሚባል እምነት አለ። እምነት ኦርቶዶክስ እምነት አለ። አንድ ቤተ እምነት ነው ሁሉም? ጥያቄው ፕሮቴስታንት የሚባል ሁሉም አንድ ቤተ እምነት ነው ወይ? አዎ አንድ ቤተ እምነት ነው። ፕሮቴስታንት የሚባል እምነት አለ። እምነት ካቶሊክ እንደሚባለው ኦርቶዶክስ እንደሚባለው ማለት ነው። አዎ ከዛ አንጻር ለምሳሌ አሁን ከደብር አንጻር በርካታ ደብሮች እንዳሉት ከእምነት አንጻር አጥቢያና ቤተ እምነት እኮ ይለያያሉ። ይኸውልህ ለምሳሌ ኦርቶዶክስ ቤተክርስቲያን አጥቢያዎች አሏት። አጥቢያዎች በአጠቃላይ ግን የተለያዩ ቤተ እምነቶች አይደሉም፣ አጥቢያ ናቸው። አሁን ወደ ፕሮቴስታንቱ ጋር ግን እንምጣ። ምን አልከን መሰለ? ፕሮቴስታንት አንድ ቤተ እምነት ነው አልከን። ተወዳጅ ወንድማችን በኃይሉ አንድ ነገር እንድትረዳ ፈልጋለሁ። ስትገባ አንተ በኔጌቲቭ ኢነርጂ ገባህ እንጂ ፕሮቴስታንቲዝም የተለያየ ቤተ እምነት ነው አልከውም አላልከውም፣ በአንተ ቤተ እምነት ትምህርት ላይ የሚመጣ ለውጥ የለም። ግን ሁለት ነገሮችን ላንሳልህ። አንደኛው እዚህ ውስጥ ያላችሁ ሁላችሁም ክርስቲያን ወይ ዘር ክርስቲያን ይሆናችሁ ፕሮቴስታንት ይሆናችሁ ዌብሳይታችሁን ትከፍቱና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ብላችሁ ሰርች ታደርጋላችሁ እና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትን ሰርች ታደርጉ በውስጡ 64 አባል ቤተ እምነቶች እንዳሉ ያካትትላችሁና አባል ቤተ እምነቶች ብሎ የ64ቱንም ቤተ እምነቶች ስያሜ ይዘረዝራል። አባል ቤተ እምነቶች ተብሎ የተቀመጡት ቤተ እምነቶች ናቸው ወይንስ አይደሉም? በኃይሉ ይኸውልህ ቤተ እምነት ማለት ባይዘው ዲፊኒሽኑን ኤግዛክት ዲፊኒሽኑን በኋላ ተተረጉምልን ናቸው ወይንስ አይደሉም? አንተ ማዳምጥ። ይሄ እኮ ናቸው አይደሉም ምናምን በሚባል አይደለም ነገር የኔን መረዳት ነው። ጠየቁ ነገር አታውራ። ስለ ጮክ አይደለም አዳምጥ። እሺ ነገሮች ላይ ፖዚቲቭን ከዛ በኋላ ተረጋጋ። አልቸኩልም ብለናል። አልቸኩል ተረጋግተን ቀስ ብለን እናወራለን። እነዚህ አባል ቤተ እምነቶች የተባሉት በአጠቃላይ ቤተ እምነቶች ናቸው ወይንስ አይደሉም? ቤተ እምነቶች ናቸው ወይስ አጥቢያዎች ናቸው? አጥቢያዎች ናቸው። እሺ ሁላችሁም ሰርች አድርጋችሁ ተመልከቱት እና የወንድማችን በኃይልሽን ንግግር ታዩታላችሁ። እሺ ሙሉ ወንጌል እና መካነ ኢየሱስ አንድ ቤተ እምነት ናቸው? በኃይሉ የመጨረሻ ነው ማለት። እሺ በህፃናት ጥምቀት ዙሪያ ሙሉ ወንጌል ምን ብላ ታስባለህ? ልታነሳ እንደሆነ አውቃለሁኝ እኮ እሱ ልታነሳ እንደሆነ አውቃለሁ። አንተ ታውቃለህ ሳታውቅም እኮ አይደለም ፖይንቱ በኃይሉ። አሁን ፖይንቱ ምን ብለው ያስተምራሉ ነው። እሺ ለምሳሌ በህፃናት ጥምቀት ዙሪያ መካነ ኢየሱስ ምን ብላ ታስባለህ? መካነ ኢየሱስ ብቻ ነው የምትለየው ከቤተ እምነቶች ውስጥ። እኔ ጠየቅኩ መካነ ኢየሱስ ምን ብላ ታስባለህ? አንድ ቤተ እምነት ነን እኮ ያልከው አንተ ነህ። መካነ ኢየሱስ ምን ብላ ታስባለች? አሁን ቀጣይ አንተ የምትነግረኝ መካነ ኢየሱስ ከአብያተ ክርስቲያናት ውስጥ መካነ ኢየሱስ ውስጥ በጥምቀት ዙሪያ ብቻ አንድ ሰው በአብ በወልድ በመንፈስ ቅዱስ አንዴ ከተጠመቀ ኦርቶዶክስም ሆኖ ተጠመቀ ፕሮቴስታንትም ሆኖ ተጠመቀ ነው ብላ ታስተምራለች። በኃይሉ መካነ ኢየሱስ ምን ብላ ታስተምራለች? በህፃናት ጥምቀት ዙሪያ እኮ ጥምቀት አንዴ ነው ብላ ታስተምራለች መካነ ኢየሱስ። አሁን ለምሳሌ እኔ ኦርቶዶክስ ሆኜ ተጠምቄ ቢሆን ወደ ርዕሳችን ንግባ። በኃይሉ በቃ ችግር የለውም። በቃ ችግር የለውም። ወደ ርዕሳችን ንግባ። እሺ ኤኒዌይስ አንተ እንደፈለግ አድርገህ ነው። እኛ ተሳስተናልም እኛ አልተሳሳትንም፣ ችግር የለውም። እኛ ማሳየት ያለብንን አሳይተናል። ውይይታችን ግን እንቀጥል። አሁን እንዲህ አይነት ነገሮች ጉልቻ ቢቀያየር ወጣ ያጣፍጥም ይባላል እና እንትን ቸርችም ተቀያየሩ ምንም ለውጥ ስለሌለው ሁሉም ከክርስቶስ እውነት የራቀ ነው ብለን እኛ ክርስቲያኖች ስለምናምን ለእኛ ምንም ለውጥ የለውም። እናንተ ግን እዛው ፊክስ አድርጉት፣ ወደፊት ሙቭ እናደርጉ። ከስርዓት ጋር ተያይዞ ጥያቄዎች አሉ ብለህ ነበር የገባኸው በኃይሉ እና ሲያድንም አይነት ነገር እያልከን ነበረ መሰለኝ። ልክ ነው። እሺ ምንድን ነበረ ጥያቄ? ሁላችሁም አዳምጡት። በኃይሉ አይደለም አሁን ለምሳሌ ልጁን ስጠይቀው አንተ ያዝከው ቤተ እምነት መጽሐፍ ቅዱስ ላይ መስቀል አለ፣ ያንን መስቀል ማንሳሉ አላችሁ የሚል አመክንዮ ነው ያመጣኸው ማለት ነው። ኦልሬዲ ከስዕለ አድኖ ጋር ተያይዞ የፕሮቴስታንት ያምና አሁንም አንተም እንድታብራራው በኦርቶዶክስ እምነት ዘንድ ጠንከር አድርገህ እንድትገልጽ እውነታ ካለህም ደግሞ እኔም ለምን መጽሐፍ ቅዱሳዊ ሀሳብ ከሆነ ብሊቭ እንዳደረግ መነጋገር ያለብን መጽሐፍ ቅዱስ ላይ ስለተሳለው ስዕል ሳይሆን መጽሐፍ ቅዱስ ላይ የተሳለው ስዕል ባይ ዘ ዌይ ኢንተርናሽናል ብራንድ ነው። ክርስትና እንደ ክርስቲያን መጽሐፍ ቅዱስ ላይ የክርስትና መገለጫ ወይም ደግሞ ኢንተርናሽናል መለያ የሆነው መስቀል ነው።
መለያ የሆነው ማለት ነው። ይሄ አንድ ሰው በክርስትና እምነት ውስጥ እንዳለ ማሳያው ምልክቱ ነው። ኢንተርናሽናሊ መለያው ስለሆነ ቀይ መስቀል፣ ቀይ ጨረቃ፣ ቀይ ኮከብ፣ ኮከብና ጨረቃ ላይክ እንደሚባለው ይሄ መለያ ነው ማለት ነው። ሶ ይሄ መጽሐፍ ቅዱስ ላይ ያለው ጀርባው ላይ ወይም ደግሞ ፊት ለፊቱ ላይ ያለው መስቀል ስዕለ አድኖ ጋር እኩል ተነጻጽሮና ተወዳድሮ እናንተም መጽሐፍ ቅዱስ ላይ መስቀል ስላችኋል እኮ የሚል አመክንዮ ማምጣት ተገቢ አይደለም ነው። እንደ ፕሮቴስታንት ጥያቄያችን መጽሐፍ ቅዱስ ላይ ያለው አመክንዮ ሳይሆን እናንተ ውስጥ ያለው የፈረንጅ ስዕላት፣ ለምሳሌ አሁን የሚታወቅ አክተር አለ አይደል? የሚታወቅ የፊልም አክተር አለ በህይወት ያለ የምናውቀው ዛሬም ላይ የነበረ ማለት ነው። የኢየሱስ ክርስቶስን የስቅለት ስዕልን የተወነ ማለት ነው። የእሱ ስዕል አድኖ ነው ተብሎ ይሰገድለታል። ግለሰቡ እያወቀ ነው ማለት ነው። ግለሰቡ እውነትን ነው። የሚል ግብሰን ስዕል አለ። በጣም ይሄ በጣም ይገርም ነው። እሺ ቀጥል ጋይስ፣ ስሙ እናንተ። እሺ እያሾፍክ ነው እንደ አባ ባህሉ እየሰማሁህ ነው። ባሾፍን ባላሾፍን አንተ ሀሳብን ቀጥል። እሺ አትነጫነጭ፣ ሀሳብን ብቻ ቀጥል። እሺ አዳምጡ እናንተ። እሺ ፈለገ ይሄ ወለቆ ችግር አሁን አንተ ሪያሊቲውን አታስተምርም ለሰው። ባይዘው አማርኛ ጎበዝ ስለሆንክ ባይሉ የሆነ በቃ ከቅስና አይደለም። ቆይ ስሜቴ እየሆንክ ነው። ስሜትን እንቆጣጠርል። እንደዚህ አሁን እየወራ ከሆነ አይሰማም የምታወራው ነገር። ለምን ማይክን ሚውት አድርገነዋል? ስሜቴ አትሁን። አንተ የመጣበት ሞቲቭ ነው። አሁን ነገሮችን እንዳናወራ ያደረገው ምንድን መሰለህ? አንተ የመጣበት ሞቲቭ ነው። በመጀመሪያ ስትመጣ በኔጌቲቭ ኢነርጂ ነው የመጣኸው። ከዛ ደግሞ የበታችነት ስሜት እየተሰማን የመጣኸው። ከዛ ደግሞ ነገሮች ላይ ትጮኻለህ። ብራዘር አሁን አንተ የበታችነት ስሜት ተሰምቶ ልናወራ አንችልም። አንድ ሲቀጥል በኔጌቲቭ ኢነርጂ የመጣን ሰው በምንም ተአምር እንደ ፖዚቲቭ ሆነን ራሱ እኛ ብንቀርብ በፍጹም ልናወራ አንችልም። ምክንያቱም ላለማዳመጥ ስለሆነ የመጣው። ስለዚህ በኃይሉ ስለ ስርዓት ከኛ ጋር ስታወራ በቂ በሆኑ ነገሮች በመጽሐፍ ማስረጃ እናወራለን። በዚህ ምንም እንዳት እኛ ክርስቲያኖች ነን። እሱን አስምራችሁ አድምቁበት። በመጽሐፍ ቅዱስ ማስረጃ በደንብ እናወራለን። አሁን እኛ ግን እንደው ሰምተነው የማናውቀው ከባለቤቱ ያወቀ እንትን ነው ይባላል እና እኛ ክርስቲያኖች ነን። በእኛ ቤተ እምነት ውስጥ ጭራሽ ሰምተነው ጭራሽ እንደው አድምጠነውም ተመልክተነውም የማናውቀውን ነገር ነው አንተ ሆነ የነገርከን። የሚሊ ግብሰን ፎቶ ስዕሉ ስላድነው ተብሎ በቤተክርስቲያን ውስጥ አለ ብለናል። ይሄ በጣም ነው ያስገርመኝ ነው። ይገርማል ያልኩ እውነትን ነው ያልኩ ለዛ ነው። እና አንተ አሁን እያሾፍክ ነው እንዲህ ምናምን ብለህ አትበሳጭ እሺ። ባይሉ ይሄ ካፌ ወይ ሬስቶራንት አይደለም። አንተ የምትፈልገውን አይነት ሰርቪስ ልንሰጥ አይደለም ያስገባን። አንተ የምትናገረው ነገር ለእኛ ለጆሮአችን ሊቆረቁረን ይችላል፣ እናደምጣለን። እኛ የምንናገረው ንግግር ለአንተ ለጆሮ ቢቆረቁርህም የማድመጥ ግዴታ አለብህ እኛ እንደምናደምጥህ እሺ። አሁን ከስሜታዊነት ራቅ በል እና በተረጋጋ መንፈስ የጀመርከውን ሀሳብ ቀጥል። ማይክን ክፈተውን። ባይሉ ስሜታዊ ስትሆን ብቻ ነው ማይክን ሚዩት የምናደርገው። ይቅርታ ፈለገ ባይዘዌ ሳይኮሎጂ ነው የተማርኩትኝ። ዲግሪም በዛ ነው የጨረስኩትኝ። 2 ዲግሪ አለኝ። ሰው ብዙ ቀድሞ አንተ እንዲህ ነህ ሰልፍ ዲፌንስ ይባላል በትምህርት ዓለም ማለት ነው። ይሄ ሰው ተናደሃል፣ ያልተናደደውን ተናደሃል ስትለው የበለጠ ይናደዳል። እንደዛም ካልኩ ይቅርታ በቃ እሱንም እርሰው። አሁን ያልተረጋጋውን አይደለም እኮ እቺ ናት ነው። ተረጋግተሃል አንተ ተረጋግተሃል። በፖዚቲቭ ኢነርጂ ነው የመጣኸው። በቃ አሁን አንተ 2 ዲግሪ ያለ ሰው ነህ። ከትምህርት አንጻር ልናታልልህ ልናጭበረብር ስላልቻልን በቃ እሱን ቃል ተወው እሺ። አንተ በኔጌቲቭ ኢነርጂ አይደለም የመጣኸው፣ ፖዚቲቭ ሆነን የመጣኸው። አንተ ተረጋግተሃል። ፖይንቱን ግን ንገረን። በስዕላት ዙሪያ መጠየቅ የፈለግከው ሀሳብ ምንድን ነው? እናውራ። መጽሐፍ ቅዱስን ከፍተን እሱን ነው እያልኩ ያለሁት። እኔ እያልኩ ያለሁት እግዚአብሔር በቃሉ በሰማይም በምድር ከምድርም በታች ባለ ሁሉ ምስል ቀርጸ አታምልክ የሚል ጥቅስ አለ አይደል? በበርካታ ጊዜ የምታነሳት አንተ ሁል ጊዜ ክርክሮች ላይ
እቺ መጽሐፍ ቅዱስ ማንሳለው አላችሁ የሚል ዲፌንስ ብቻ ነው ማለት በተደጋጋሚ ጊዜ እያዳመጥኩ ነው። አንተ አንድ ጊዜ በኃይሉ ቆይ ወደ ፖይንቱ እንግባ። እሺ በቃ አሁን ይሄንን ጥያቄ ለአንተ አልጠይቅህም። ኦኬ አንተ አሁን ባለ ሪሰርች ባለ እውቀት ልክ መዝነህ 2 ዲግሪ ያለ ሰው ነህ ምናምን ነገር እና ተምረህ አሁን ያገኘኸው ሪዛልት ምንድነው? እነዚህ ጥያቄዎች በአጠቃላይ ናቸው ፕሮቴስታንቱን እንዳይወሩ እያደረጉት እያልከ ነው። እኛን ጠይቀህም ይሄንን። እሺ ስለ ስዕላት ግን እናውራ። አሁን እንዴት ወደ ፖይንት እንደሚገባ እናሳይ። በኃይሉ ዳር እያልክ ስለሆነ አንተ ከመጣበት ቤተ እምነት አስተምሮ ተነስተ በመጽሐፍ ቅዱስ ማስረጃ ታወራለህ፣ እኛም በመጽሐፍ ቅዱስ ማስረጃ እናወራለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ብለህ ነው የምታምነው? በኃይሉ አዳምጡላችሁም። አሁን መጽሐፍ ቅዱሳዊ አይደሉም ብዬ ነው ማምነው። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። በኃይሉ ምን ላይ ነው ማለት ምን ማለት ነው? ስዕላትን አምልክ የሚል የመጽሐፍ ቅዱስ ክፍል አውጣልኝ ነው። እኔ እኮ ልማር ነው። አንተ እኔ ስዕላትን አምልክ የሚል አላልኩህም። ያላልኩትን ብላላት በለኝ። በኃይሉ እባክህን ተረጋጋ። ቅድም ትቸኩላለህ ወይ ብዬ የጠየኩህ ለዚህ ነው። ተረጋግተህ ቀስ ብለህ ነገር የለም እንዴ? እሺ ይቅርታ፣ ከዚህ ውጭ የማውቀው ነገር ስለሌለም ይቅርታ። በኃይሉ እባክህን አዳምጠኝ። እባክህን እኔ አላልኩህም ታመልካለህ ወይንስ አታመልክም አላልኩህም። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንልህ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንተ መጽሐፍ ቅዱስ የመሰረት ሳይኖርህ ክርስቲያን የሆኑ ሰዎችን እናንተ መጽሐፍ ቅዱስ የመሰረት የላችሁም የማለት ሞራል የለህም። ስለዚህ አንድ ማስረጃ ያወጣ። ለምሳሌ እኛው ፕሮቴስታንቶች አንድ ትምህርቶቻቸው ከመጽሐፍ ቅዱስ ውጭ ናቸው ብለን እናምናለን። ብትጠይቀን እንነግርሃለን ወደ በኋላ። ስትጠይቀን ስንነግርህ እኛ ግን መጽሐፍ ቅዱስ የመሰረት ሳይኖረን አይደለም። ለምሳሌ በሳሊቬሽን ላይ እኛ ትምህርታችን መጽሐፍ ቅዱስ የመሰረት ያለው ስለሆነ በኮንፊደንስ የፕሮቴስታንት ወንድሞቻችን የሳልቬሽን ትምህርት ሰው ሰራሽ አጋንንታዊ ትምህርት ነው ብለን እናምናለን። የማመን መብት ስላለን። እናንተ የትኛው መሰረት ኖሯችሁ ነው ካልገን ግን አበጥረን ነው የምናሳይ መጽሐፍ ቅዱስን ገልጠን። ስለዚህ አሁን አንተም ቀጥታ ወደ ማስረጃ። እሺ መነጫነጭ አይቻልም። አሁን ስለ ማስረጃ ስትጠየቅ መነጫነጭ፣ ያልጠየቀንን እንዳልን አድርገህ ምናምን ማውራት አይቻልም። እኛ ዲግሪ የለንም። ዲግሪ ሳይኖረን ግን ያው እንዲህ አይነት ሰዎች የሚጠቀሙበትን ሲስተም እናውቀዋለን ከልምድ አንጻር። አሁን የጠየቅን ስዕላት መጽሐፍ ቅዱስ አይደሉም ብለህናል። እኛ እንደሆኑ እናሳያለን በማስረጃ። አንተ አይደሉም ብለህናል። እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ፈለገ ማለት ዘዳግም ላይ አንብብ እኮ አልኩህ እኮ። ዘዳግም ምዕራፍ 4 ቁጥር ስንት አይደለም? ይኸውልህ ማለት ጥቅሱን ልንገርህ። አንተ ጥቅሱን ካላወቅ ፈልገህ አንተ ስለተነጫነጭክ የሆኑ ነገሮችን ስላወራ አይደለም እናዳምጥ። ቱ ደ ፖይንት መጽሐፍ ቅዱስ የመሰረት ኖሮ ስታወራ ነው የምንሰማ። አንድ ሪያሊቲ አለ፣ አንድ እውነት አለ። እሺ አንተ የፕሮቴስታንት እምነት ተከታይ ነህ፣ እኛ ክርስቲያኖች ነን። እኛና እናንተ ስናወራ አንድ የሚዳኝን ነገር ምንድነው መሰለ? በማስረጃ ማውራት ነው። ማስረጃችን ምንድነው መሆን ያለበት? መጽሐፍ ቅዱስ። ለምሳሌ እኔ አሁን በኃይሉ ፖዘቲቭ ሆነ አዳምጠኝ ፕሊስ እባክህ በጌታ። እኔ ለምሳሌ ክርስቲያን ነኝ እና ኦርቶዶክሳዊ የሆኑ ሰዎች ፊት የሆነን ነገር ብናገር ያለ መጽሐፍ ቅዱስ ማስረጃ ምንም ችግር ላይፈጠር ይችላል። እንደውም ከዛም አልፎ አሜን ሊሉኝ ይችላል። ለምንድን? ኦርቶዶክሳዊ የሆነ ማይንድ ሴት፣ ኦርቶዶክሳዊ የሆነ አስተሳሰብ እዛ ጋር ስላለ። ከእናንተ ጋር ግን ሳወራ አንተ ለምሳሌ ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆችን ወለደች ወይስ አልወለደችም ብለህ ጠይቀኸኝ እኔ ዝም ብዬ መጽሐፍ ቅዱስን ሳልጠቅስ ምንም መጽሐፍ ቅዱስን ሳላነሳልህ ዝም ብዬ አረ እንዲህ ነው ብዬ ባወራ ለአንተ ተረት ተረት ነው የሚሆነው። በኃይሉ አንተም መተከኛ ጋር ስታወራ መጽሐፍ ቅዱስ የመሰረት ሳይኖርህ ዝም ብለህ የምትናገረው ንግግር ለእኛ ተረት ተረት ይሆናል። ስለዚህ ታይም ውሰድ፣ ሰዓት ውሰድ፣ ደቂቃን እንሰጣለን። ሌላ ሶስት ከዛ እናወራለን። እዚሁ ገዝተ ላይ ሆነ ጥቅሶቹን እንዳለ ፈልግና አምጣልን። እኛ በጥቅሶቹ ነው ከአንተ ጋር ማውራት የምንፈልገው። ለምሳሌ ዘሌዋውያን 26 አንድን አንብብ። ምን ይላል? አንብብልን። ዘሌዋውያን 26 አንድ ምን ይላል? አዳምጡላችሁ። ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል አታቁሙ፣ ለእርሱም አትስገዱ ይላል። እሺ አሁን እኔ የጠየኩት ጥያቄ ምንድን ነበር? በኃይሉ እስኪ ጥያቄን እንደው ፖዚቲቭ ሆነ እስኪ አስታውሰኝ። ምን ብዬ ነበር የጠየቅኩ? ስለ ጣዖታት ነው የጠየቅኩ በኃይሉ?
እኮ የተቀረጸ ምስል አታቁሙ ለእርሱም አትስገዱ ይላል። የተቀረጸ ምስል ማለት ነው። እሺ ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? የምታምን ከሆነ እንቀጥል፣ ማታምን ከሆነ ግን እንመለስ። ስዕላት ሁሉ ጣዖታት ናቸው ብለህ ታምናለህ? ባይሉ ምን ብለህ ስዕላትን ትለያለህ? ምን አውቃለሁ እኔ፣ አንተ የምታምነው ንገረኝ። ስዕላት ሁሉ እኛ ስዕላቶች ሁሉ ጣዖታት ናቸው ብለን አናምንም። አንተ ስዕላቶች ሁሉ ጣዖታት ናቸው ብለህ ታምናለህ? ባይሉ ለምሳሌ እኔ ፎቶ ይኖራል፣ እኔ የጠየቁት ስለ ስዕል ነው። በቃ ቴንኪው። አሁን ለምሳሌ አንድ ሳሌ አንተን ፎቶን እንዲያውን የቆምኩበትን ፕሮፋይል ስዕሉ ቢያስቀምጥልህ በኃይሉ ያ ስዕል ጣዖት ይባላል እኮ። ጣዖት የሚሆነው አልኩ እኮ የኔን ስዕል ለምሳሌ አሁን ባለቤቴ ብታመልከው ብትሰግድ ለዛ ስዕል ጣዖት ይሆናል ነው። ስዕል በራሱ ግን ጣዖት አይሆንም። በጣም ጎበዝ ልጅ። አሁን አየህ፣ በጣም ጥሩ ነገሮችን በቃ እየተገለጡልህ ነው። ሶ የኛ ፖይንት አሁን ስለ ስዕላት ነው፣ እሺ፣ ስለ ጣዖታት አይደለም። እኛ ክርስቲያኖች ነን በኃይሉ ይሄ እና እኛ ክርስቲያኖች ጣዖታትን አብዝተን ነው የምንጸየፈው። ጣዖታት ይመለካሉ ወይስ አይመለኩም? ይሰገድላቸዋል ወይስ አይሰገድላቸውም ብለን ሰፊ ታይም ወስደን የምናወራ ማኞች አይደለንም። ዊ አር ክርስቲያንስ። በክርስቶስ ነው ክርስቲያን የሆነው። እውነተኛ ከሆነው የወይን ግንድ ከሆነው ከክርስቶስ ኢየሱስ ጋር በማመን የተጣበቅን ቅርንጫፎች ነን። ስለ ጣዖት ታይም ወስደን የምናወራ ሰዎች አይደለንም። አሁን እኛ የጠየቅን ስለ ጣዖት አይደለም። አንተም የመጽሐፍ ቅዱስ ማስረጃ ገልጠ ስትወጣ ከዚህ በኋላ ተማምነናል። ስለ ጣዖት አይደለም ማስረጃ መሰጠን። እሺ ስለ ስዕላት ነው። አሁን እኛ ስለ ስዕላት ነው በቃ ኒውትራል አድርገን የጠየቅነው። ስዕላት መጽሐፎች አይደሉም ብለናል። እባክህን እስኪጨርስ አዳምጠኝ። ባህሉ እስኪጨርስ ካላደመጥከኝ ምኑን ነው የምትመልስልኝ? እንደው በጌታ በኢየሱስም በጣም አስቸጋሪ ነገር ነው። እስኪጨርስ አዳምጠኝ ፕሊስ። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስንልህ አይደሉም አልከን። እሺ እንዳልሆኑ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። አንድ የመጽሐፍ ቅዱስ ማስረጃ ስጠን። ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አለ። ከዛ አንተ ስለ ጣዖት ነው አነሳለን። እኛ ስለ ጣዖት አልጠየቅንም። ለጣዖት እንዴት ስገዱ ብላ ቅዱስ ቤተክርስቲያን ታስተምራለች? በፍጹም አታስተምርም። ጣዖታትን አብዝተን እንጸየፋለን። ኦኬ ስለ ጣዖት አይደለም እኛ የጠየቅን። እኛ በፍቅር የጠየቅን ስለ ስዕላት ነው። ለምሳሌ እዚህ መጽሐፍ ቅዱስ ላይ ያለው ስዕል ይሄ ስዕል ነው። መጽሐፍ ቅዱሳዊ ይዘት ያለው ስዕል ማለት ነው። እኛ እየጠየቅን ያለ ነው ስለዚህ ነው። አይ እነዚህ ስዕላቶች መጽሐፍ ቅዱስ አይደሉም አልከን። እሺ ካልሆኑ አንድ ማስረጃ ስጠን። መጽሐፍ ቅዱስ ላይ አንድ ማስረጃ፣ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር አንድ ማስረጃ ስጠን በኃይሉ። ከዛ በኋላ እኛ ደግሞ የእኛን ደግሞ ትምህርት ደግሞ እናብራራ። ከዛ ጥያቄ ደግሞ ካለ ደግሞ ድጋሚ ትጠይቀናል። ማስረጃ ካለ ግን ስጠን። ፈሌ አሁን እኮ ከዋናው ሀሳብ በላይ ይሄ የምታብራራው እኔን የምትወቅስበት እንትን እየበዛ ነው። ባይዘው አስተምሮት ስለሆነ ይሄ ክርክር አይደለም። አሁን የዋንጫ ምናምን አይደለም እኮ። ልንገርህ ለምሳሌ ልንገርህ በኃይሉ አትንገረኝ። ትልቅ ሰው ነህ እና እንደ ትልቅ ሰው አውራ። እንደ ህፃን ልጅ አትናገር። ራስን በህፃን ልጅ አይነት እንትን አታስገምት። እሺ እኔን እንትን የምትልበትን ሀሳብ አስተያየቱን ሲጀመር የገባኸው ክርስቲያኖች ቤት ነው። እኛ ላይፍ ስትሪም ላይ ገብተህ ልክ እናንተ ቸርች ውስጥ እንዳሉ አይነት እንትን እንድናደርግ ኤክስፔክት አታደርግ። ኦፍኮርስ ሰፊውን ታይም እንወስዳለን። የምንወስድበት ትልቁ ሪዝን ምንድን ነው መሰለህ? ከጠየቅን ውጭ ነው እያወራ ያለው። እኛ የጠየቅን ስለ ስዕል ነው፣ አንተ የምታወራው ስለ ጣዖት ነው። ፐርሰናሊ አንተን ሞክ አላረግንህም። በክርስቶስ ፍቅር እባክህ ስማን እያለ ነው እየተለማመጠን አድምጠን እያልን ያለ ነው። በነገራችን ላይ በኃይሉ እኔ በአንተ አይነት ኢነርጂ ፕሮቴስታንት የሆኑ ሰዎች ቤት ገብቼ ባወራ ማንም ሰው የማያዳምጠኝ፣ ማንም ሰው በትንሽ በትልቁም አታማሩ። ማንም ሰው ነው የሚያዳምጠው። ወታችሁ ረድ እያሉ ነው የሚያስወርዱት። እኛንን እያዳመጥናችሁ ያለ ነው። እኛንን አዳማጮች እኮ በቃ እሱን እርሳውና አሁን እባክህን ማስረጃ ካለ ወደ ማስረጃው ግባና እባክህ ማስረጃ ስጠን። እባክህ በጌታን ለምን የመጽሐፍ ቅዱስ ማስረጃ ስጠን። እንገረ ለምሳሌ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ይላል። አንድ አሁን ለምሳሌ ስዕል አድኖች የሚባሉት እኔ በእኔ አረዳድ ለምሳሌ ነው የምልህ ቤተ ክርስቲያን ላይ ትልቅ ባይዘዌ ሪስፔክት አለኝ ለሁሉ ነገር። ታሪካችን ነው የትኛውም ነገር ቢሆን እንደ ሀገርም እንደ አጠቃላይም ስናየው ታሪካችን ነው። የትኛውም ቤተ እምነት ያለ ታሪካችን ነው። አክሰፕት አደርጋለሁ። ከንቀት አንጻር አይደለም፣ ከመማር ከመረዳዳት አንጻር ነው። ለምሳሌ እኔ የምረዳው በኦርቶዶክስ እምነት ውስጥ በርካታ ስዕል አድኖ ተብሎ የሚያዙት
የሚካኤል ስዕል አለ፣ የገብርኤል ስዕል አለ፣ የተለያዩ መላእክቶች እንዲሁም ደግሞ ከዚህ በፊት ሰው የነበሩ በመጽሐፍ ቅዱስ ትልቅ በእናንተ እምነት ትልቅ ቦታ ተሰጧቸው የተቀረጹ አሉ። እነሱ ናቸው ስዕለ አድኖ የሚባሉት ነው። እነዚህ ከሆኑ ደግሞ ስዕለ አድኖ የሚባሉት እግዚአብሔር አምላክ እኔ ቀናተኛ ነኝ፣ እኔ እግዚአብሔር ነኝ፣ ይህ ስሜ ነው፣ ክብሬን ለሌላ አልሰጥም፣ ምስጋናዬንም ለተቀረጹ ምስሎች አልሰጥም ብሎ ኢሳይያስ 42:8 ላይ ነግሮናል። ዘጸአት 4 ላይ ደግሞ ከላይ ከሰማይ ከታችም ከምድር ካሉት ለራስ ወስደህ ቀርጸህ አታምልክ የሚል ቃል ነግሮናል ነው። በዚህ እምነት ውስጥ ደግሞ በእነዚህ እምነቶች በመልአኩ ገብርኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ። መልአኩ ሚካኤል በሚል ምስል ተቀርጾ እየተመለከ ያለበት ሁኔታዎች አሉ ነው። እነዚህ ነገሮች ልክ አይደሉም። መመለክ ያለበት አንድ እግዚአብሔር ነው። ተደርጎ ሲመለክ ያየው በኃይሉ እኔ እኮ በማስረጃ ብታወራ በጣም እንዴት ደስተኛ እንደመሆን ግን ደጋግም የሚያስጠነቀቁ አንተ ከልብ አፍልቀህ ዝም ብለህ ነው የምትናገረው። በቃ ምንም አይነት ኤቪደንስ የለህም፣ ምንም አይነት ማስረጃ ግን ደስ እንዳለ ነው የምታወራው። ቆይ ወደ እዛ ከመግባታችን በፊት ሚካኤል እንዴት ሲመለክ ነው ያየኸው? እስኪ ሁላችሁም አዳምጡ እሺ። እንዴት ሲመለክ ነው ያየኸው በኃይሉ? እንዴ ለምን ማለት እኔ ጓደኞች አሉኝ እኮ የሚካኤል ቤተክርስቲያን ለምሳሌ አሁን አጠገብ ስናልፍ ሰላምታ ሰጠው የሚካኤል ስዕል በር ላይ ካለ እሱን ተሳልመው ሰግደው ሲያልፉ አይቻለሁ። ሰላምታ መስጠት አምልኮ ነው። ሰላምታ መስጠት አምልኮ ነው። ነገርኩ እኮ ኢሳይያስ 42:8 ላይ እግዚአብሔር ነኝ ስሜ ነው ክብሬን አልሰጥም። በኃይሉ በጌታ በኢየሱስ ስም ዲስማችማ ልጅ አትሆን እንጂ ብራዘር፣ የሰባ ሐሳብ ያነሳ መስሎ ከሆነ እግዚአብሔር ምስክር፣ የሰባ ሐሳብ አይደለም ያነሳው። በጣም ጀማሪ የሚባሉ ሰው ይቅርታና አይ ዱረድ እባክህን ሳወራ አዳምጠኝ በኃይሉ እባክህን ሳወራ አዳምጠኝ። የምትለው ነገር የለም። ሁሉንም ስሜትን እኛ እንቆጣጠርልህ። አሁንም ስሜትን ማትቆጣጠር ከሆነ ስሜትን እኛ እንቆጣጠርልሃለን። አንተ ስታወራ እኛ ጸጥ ብለን ያደመጥን በኃይሉ የምትናገረው ነገር ፍሬያም መሆኑ አይደለም ብራዘር። ሰምተን ማስጨረስ ግዴታ ስላለብህ ግን እንሰማሃለን። አንተ የምትናገረው ነገር በአጠቃላይ ግን ትክክል ሆኖ አይደለም በኃይሉ። ሚካኤል ሲመለካል ሳይቻለው ምን ተደርጎ ሲመለከ ሰላምታ ይሰጡታል? ሰላምታ መስጠት አምልኮ ነው ወይ? ቱ ዘ ፖይንት እሱን ብቻ መልስልኝ። ሰላምታ መስጠት አምልኮ ነው ወይ? በኃይሉ ባጭሩ መልስልኝ። ማይክል ፈሊ ይቅርታ፣ ይኸውልህ አሁን ያንተ አፕሮች ባጭሩ መልስ ሰው ማስበረ ማስወጣት በቃችሁም ብለህ ስትያዙ ነው እንትን ሰላሙ መደንበር ያንተ መብት ነው። መደንበር ያንተ መብት ነው። ሰዎችን አስደንብረ ምናምን እንዲወጡ መደንበር ያንተ መብት ነው። ያንተ ድርሻ አይደለም። እኔ ደንበር አላልኩም። አትነጫነጭ። የጠየቅኩህን ብቻ ሰላምታ መስጠት አምልኮ ነው ወይ? ለመጨረሻ ጊዜ ነው እድል የምሰጠው በኃይሉ። ሰላምታ መስጠት አምልኮ ነው? አሁን ከኔና ከአንተ የተረጋጋው ማን ነው? ፈለገ እግዚአብሔር ሰላም ፈለገ። አመሰግናለሁ። አይ ሁሌ ፈቃደኛ ከሆንሽ ሰላም ሁንልኝ። አመሰግናለሁ። ሰላም ኦኬ። ፕሮቴስታንቶች ወንድሞቻችን እባካችሁ ከኛ ጋር ስታወሩ ሁለት ነገር ብቻ ላስታውሳችሁ። አንደኛ በጣም በጥንቃቄ ተሞልታችሁ አውሩ። ምክንያቱም ያለ ማስረጃ የምታወሩ ከሆነ በፍጹም የትም ሙቭ እንድታደርጉ አናረጋችሁም። ሁለተኛ ደግሞ በቀጥታ መልስ ስጡ። ሰላምታ መስጠት አምልኮ ነው ያልነው። ሰላምታ መስጠት አምልኮ ነው። በኮንፊደንስ አምልኮ ነው ማለት ሞራል የለውም። በኮንፊደንስ አምልኮ አይደለም ማለት ሞራል የለውም። የሚያወራው ሌላ ነገር። እሱ ብቻ አይደለም፣ ሁሉም ፕሮቴስታንት፣ በነገራችን ላይ ፕሮቴስታንቶች በቀጥታ መልስ ሰጡ ማለት 50% ወደ ኦርቶዶክስ ቤተክርስቲያን አማኝነት ተሸጋገሩ ማለት ነው። የትኛውም ፕሮቴስታንት በቀጥታ አይመልስም። ከዚህ ሀሳብ ልጀምርና ስለ ስዕላት ጠቅላላ ያለ ሀሳብ ልንገራችሁ። ሁላችሁም አድምጦኝ እሺ። ነገም ላይፍ ስለምንገባ ዛሬ ከመናገረው ንግግር ላይ ጥያቄ ያላችሁ እህት ወንድሞች፣ ነገ ደግሞ በመጽሐፎች ማስረጃ ከኛ ጋር ታወራላችሁ። የመጀመሪያው ነገር ሰላምታ መስጠትም ስግደት መስገድም አምልኮ አይደለም። ወደ ስዕላት ከመምጣታችን በፊት ሰላምታ መስጠትም ስግደት መስገድም አምልኮ አይደለም። ሰላምታ ይሰጡታል። ሰላምታ ሲሰጡ አይቻለሁ አለ። ሰላምታ መስጠት አምልኮ ነው ወይ? ተሀብ ነው አይዲያ። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ላይ ስትመለከቱ የእግዚአብሔር መልአክ የሆነው ቅዱስ ገብርኤል ለክርስቶስ ኢየሱስ እናት ለቅድስት ድንግል ማርያም ሰላምታን እንደሰጣት መጽሐፍ ቅዱስ ይናገራል። which means በግዕዝ እንደተሳለማት ቤተክርስቲያን እኛ እያንዳንዳችን በክርስቶስ ያመነን ክርስቲያኖች ምንሳለመው
አብነት ያደረግነው ከቅዱስ ገብርኤል ነው። ክብር የተገባትን የክርስቶስ ኢየሱስ እናት መልአኩ ቅዱስ ገብርኤል ሰላምታ ሲሰጣት ስላየን። ሰላምታ መስጠት ማለት መሳለም ማለት ነው። መሳለም የግዕዝ ወርድ ነው። ወደ ዕብራይስጥ ሲተረጎም ሰላምታ መስጠት ማለት ነው። ሰው ምን ብሎ ሰላምታን ሰጣት? ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ደስ ይበል፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው፣ ከሦስቱ ቅዱስ አንዱን ቅዱስ ወልጃለሽ ብሎ ደግሞ ወደ በስራቱ ገባ። እንዲህ ያለ ሰላምታን ቅዱስ ገብርኤል ለእናታችን ለቅድስት ድንግል ማርያም ሰጠ። እንደውም በጣም የሚገርማችሁ ቁጥር 33 አካባቢ እናታችን ቅድስት ድንግል ማርያም በልቧ ይህ እንደምን ያለ ሰላምታ ነው አለች ይላል። ይሰማል? እዚህ ጋር ሁላችሁም አዳምጡ። እመቤታችን ቅድስት ድንግል ማርያም ይህ እንደምን ያለ ሰላምታ ነው አለች ይላል። እንደምን ያለ ሰላምታ ነው? ማን ነው ሰላምታን የሰጣት? የተሳለማት ማን ነው? የእግዚአብሔር መልአክ የሆነው ቅዱስ ገብርኤል። እናታችን ቅድስት ድንግል ማርያም ይህ እንዴት ያለ ሰላምታ ነው አለች? ሰላምታን ስለሰጣት ወይም ደግሞ መጥቶ ገብርኤል እናታችን ቅድስት ድንግል ማርያምን ስለተሳለማት አመለካት ማለት ነው ወይ? በፍጹም። እርሱ የሚያመልከውን አምላክ የሚያውቅ ጥንት የነበረ አልፋ ወደፊትም የሚኖር ኦሜጋ ዛሬም ያለ ኃያል ልዑል ዘላለማዊ የሆነውን በሶስትነትና በአንድነት ቅዱስ 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 እየተባለ የሚመሰገነውን እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ ብቻ አምላኩ እንደሆነ ያውቃል። ነገር ግን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባው ሁሉ ክብርን ስጡ ይላል። እናም ቅዱስ መልአክ ለእግዚአብሔር ቅዱሳኖች እንዴት ክብር መስጠት እንዳለበት ያውቃልና የክርስቶስ ኢየሱስን እናት ድንግል ማርያምን ማለት ከፍጥረታት ሁሉ በላይ የሆነችውን ድንግል ማርያምን አክብሮ ሰላምታ ሰጣት። አመለካት ማለት ግን አይደለም። ስለዚህ ክርስቲያን የሆኑ ሰዎች ወደ ቤተ ክርስቲያን ዞረው ሰላምታን ሲሰጡ ስትመለከቱ አመለኩ ብላችሁ እንዳትሞኙ። ሰላምታ መስጠትን የተማርነው እኛ ከመልአኩ ከቅዱስ ገብርኤል ነው። ሌላው ስለ ስግደት እናንሳ። ስግደት ሁሉ አምልኮ ነው ወይ? በፍጹም አይደለም። ፕሮቴስታንቶች ወንድሞች በደንብ አዳምጡ። ብልጥ ከሆናችሁ እኛ የምናነሳችሁን ሀሳቦች ይዛችሁ ዘይት የሚሸጥላችሁን አገልጋይ፣ ጨው የሚሸጥላችሁን አገልጋይ ሄዳችሁ ማንቁርቱን ይዛችሁ መልስልን ምን ማለት ነው ይሄ ብላችሁ ጠይቁ። ስለ ስግደት ስናነሳ ፕሮቴስታንት አማኙ በአጠቃላይ ስግደት ሁሉ አምልኮ ነው ወይንስ አይደለም ተብሎ ሲጠየቁ ስግደት ሁሉ አምልኮ ነው ብለው ይመልሱላችኋል። እስቲ እንደሆነ አንድ ማስረጃ ስጡን ስትሏቸው የሚያነሱላቸው የመጽሐፍ ቅዱስ ጥቅስ የማቴዎስ ወንጌል ምዕራፍ 4 ከቁጥር 10 ላይ ያለው ነው እና እዛ ቦታም ሰይጣን ወድቀህ ብትሰግድልኝ ለአንተ ይህን ሁሉ ግዛት እሰጥሃለሁ ብሎ ጌታችን ኢየሱስ ፊት ቀርቦ ፈተናን ባቀረበ ጊዜ ጌታችን አምላካችን ኢየሱስ ክርስቶስ የመለሰውን ምላሽ ያነሱታል። እዛ ክፍል ላይ ምን አለ ጌታ ኢየሱስ? ሂድ ለአምላክ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ የተናገረውን ማለት ነው። አዎ የአምልኮ ስግደት የሚገባው ለእግዚአብሔር ብቻ ነው። አዎ ሊመለክ የሚገባው እግዚአብሔር ብቻ ነው። ይሄ ግን የመጽሐፍ ቅዱስ ክፍል ስግደት ሁሉ አምልኮ ነው የሚል ጽንሰ ሐሳብን ግን ያዝ አይደለም። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ገልጣችሁ ስትመለከቱ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። እደግመዋለሁ። ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ሩት ቦዔዝን አመለከችው ማለት ነው? በፍጹም። ፕሮቴስታንት ወንድሞች እንዴ ለልጆቻችሁ ሩት እያላችሁ ስም የምታነሱ ፕሮቴስታንት ወንድሞቻችን፣ ሩት በመጽሐፍ ቅዱስ ላይ የተጠቀሰችው ሩት ለቦዔዝ ምስጋናን እያቀረበች ከደስታዋ ብዛት በአክብሮት በግንባሯ ተደፍታ ሰገደችለት ይላል። እንዲህ አይነቱ ስግደት የአክብሮት ስግደት ነው የሚባለው። የመጽሐፍ ቅዱሱ ክፍል መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ነው የሚገኘው። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች። በግንባሯ ተደፍታ ስለሰገደች አመለከችው ማለት ነው? በፍጹም። ስግደትን የአምልኮ የአክብሮት የሚያስብለው ሰው በልቡ ያሰበው እምነት ነው። ለምሳሌ እኛ የጸሎት ሁሉ ትልቁ ጸሎታችን ቅዳሴ ነው። በቅዳሴ ጸሎት ስንገኝ ከቅዳሴው የመጀመሪያው ክፍል እስከ መጨረሻው ክፍል ድረስ የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። የአምልኮ ስግደትን ለምናመልከው አምላክ ለእግዚአብሔር እናቀርባለን፣ በልባችን እናመልክሃለን እያለን ማለት ነው። ነገር ግን እኔ ለምወዳት ሴት አያቴ ለምወደው ወንድ አያቴ ጎንበስ ብዬ ተንበርከኬ ጉልበታቸውን ብስም ብንበረከክላቸው አመለኳቸው ማለት አይደለም። ምክንያቱም በልቤ አምልኮን ሳይሆን ያሰብኩት አክብሮትን ስለሆነ። ሩትም አክብሮትን አስባ ለቦዔዝ በግንባሯ ተደፍታ ሰገደች ይላል። ዘጸአት ምዕራፍ ፍጥረት 19 ላይ ቆይ እሱኛውን ጥቅስ እናቆየውና የሩት ልጨርስላችሁ። በዚህ መጽሐፍ ቅዱስ ክፍል ላይ ሩት ለቦዔዝ በግንባሯ ተደፍታ ሰገደች ይላል። በዚህ አጋጣሚ አንድ ነገር ላንሳ። ፕሮቴስታንት አማኝ በአጠቃላይ ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል።
ስግደት የሚገባው ለእግዚአብሔር ብቻ ነው የሚላቸው። ለእግዚአብሔር ብቻ። ለእግዚአብሔር የሚሰግድ ግን አንድም ፕሮቴስታንት የለም። እያንዳንዱ ፕሮቴስታንት ሰግዶ አያውቅም። ግንባሩ ለእግዚአብሔር መሬት ነክቶ የሚያውቅ ፕሮቴስታንት አማኝ የለም። ምናልባት በጭንቅላታቸው ተዘግዝቀው ቆመው ድራማ ሲሰሩ አይታችሁ ሊሆን ይችላል፣ እግራቸውን እየከፈቱ እየዘጉ ምናምን። ነገር ግን አምልኮ፣ ስብከት፣ ውዳሴ ለአንተ ይገባል ብሎ አልፋና ኦሜጋ ለሆነው ለእግዚአብሔር በግንባሩ ሰግዶ የሚያውቅ ፕሮቴስታንት የለም። ወቅትም የላቸው። የአምልኮ ኮንፈረንስ፣ የታምራት ኮንፈረንስ፣ የጸሎት ኮንፈረንስ እንጂ የስግደት ኮንፈረንስ እንኳን የላቸውም። ስግደትን ፕሮቴስታንቱ ኤክሰርሳይዝ አድርጎት አያውቅም። ግን ኦርቶዶክስ የሆኑ አማኞችን ከመቃወም አንጻር ግን ስግደት የሚገባው ለእግዚአብሔር ብቻ ነው ይላቸዋል። የአምልኮ ስግደት ከሆነ አዎ ለእግዚአብሔር ብቻ ነው የሚገባው። የአክብሮት ስግደት ግን ክብር ለሚገባው ሁሉ ክብር እንሰጣለንና የአክብሮት ስግደትን ክብር ለሚገባው ደግሞ እንሰግዳለን። ያ ስግደት ግን የአምልኮ ስግደት አይደለም። ኦኬ፣ ወደ ስዕላት እንምጣ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም? ያንን ከመናገሬ በፊት እዚህ ውስጥ ያላችሁ እህቶች ወንድሞቻችን፣ በአጠቃላይ ይህንን ኦርቶዶክሳዊ ወጣት የተመረጠ ትውልድ የሚለው የቲክቶክ አካውንት ሁላችሁም ሰርች እያረጋችሁ ፎሎ አድርጉት። አሁን 36500 ፎሎወር ነው ያለው። በዚህ ባሉን ጊዜያቶቹ ላይ እንደምንም እስከ 50 ሺህ ከፍ ማድረግ አለብን። ሰርች ስታደረጉ ይሄንን ፈለገ አትናቴዎስ 7 የሚለውን ሰርች ስታደረጉ ይመጣላችኋል። እና ሁላችሁም ፎሎ የማድረግ ቻሌንጁን ተቀላቀሉ። እያንዳንዱ ክርስቲያን በአጠቃላይ ይሄንን አካውንት ፎሎ እንዲያደርግ ሁላችሁም ቻሌንጁን አቅርቡላቸው። ይሄንን ኦርቶዶክስ ወጣት የሚለውን የተመረጠ ትውልድ የሚለውን የቲክቶክ አካውንት ሁላችሁም ፎሎ አድርጉት። ሰርች ባራችሁ ላይ ግን የግድ ፈለገ አትናቴዎስ 7 ብላችሁ ቁጥሩን ስትጽፉ ነው የሚመጣላችሁ። ስለዚህ ሰርች ባራችሁ ላይ ፈለገ አትናቴዎስ 7 እያላችሁ ሰርች እያረጋችሁ አካውንቱን ሁላችሁም ፎሎ አድርጉ። እሺ፣ ወደ ቀድሞ ነገር እንመለስ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስንል ስዕላት መጽሐፍ ቅዱሳዊ ናቸው። ፕሮቴስታንት ወንድሞቻችንን ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ስትሏቸው አይደሉም ብሎ ይመልሱላቸዋል። ላለመሆናቸው የመጽሐፍ ቅዱስ ማስረጃ ስጡን ስትሏቸው የሚያነሱላችሁ ጥቅሶች በአጠቃላይ የሚታወቁ ናቸው። ዘዳግም 4፣ ዘጸአት ምዕራፍ 20 ከቁጥር 4፣ ሌሎችን ክፍሉ ምንድን ነው የሚለው ብለን ደግሞ ስንመለከት በላይ በሰማይ ካለው በታች በምድርም ካለው ከምድር በታች ከውሃ ውስጥ ካለው የማናቸውን ምስል ለአንተ አታደርግ፣ አታምልካቸው፣ አትስገድላቸው ይላል። እነዚህ የመጽሐፍ ቅዱስ ክፍሎች ክርስቲያኖቶች ወንድሞች የሚናገሩ ስለ ጣዖታት እንጂ ስለ ስዕላት አይደለም። እደግመዋለሁ፣ እነዚህ ክፍሎች በአጠቃላይ የሚናገሩት ስለ ጣዖታት እንጂ ስለ ስዕላቶች አይደለም። እኛ ክርስቲያኖች ይሰመርበት በክርስቶስ የምናምን እውነተኛ የወይን ግንድ የሆነውን ክርስቶስ ኢየሱስን በማመን ቅርንጫፍ የሆነን አማኞች ነን እና ጣዖታትን አብዝተን እንጸየፋለን። ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ሲባል ግን ኦፍኮርስ መጽሐፍ ቅዱሴ ናቸው። በላይ በሰማይ ሲል በላይ በሰማይ ላይ ያሉትን ሰራዊቶች በአጠቃላይ ያካትታል። ፀሐይ፣ ጨረቃ፣ ከዋክብት፣ አዋፍት፣ ሌሎችን በታች በምድር በወንድ ቢሆን በሴት በከርከሮ በቀበሮ በድኩላ በተኩላ በእነዚህ ሁሉ ሰዎች አንዳች ምስልን ቀርጸው የሚያመልኩ ከሆነ ያ ጣዖት አምልኮ ነው። አንድ ሰው አንበሳን ቢስል በነገራችን ላይ ኃጢአት አይደለም። አንበሳን ቢስል ኃጢአት አይደለም። ያንን ስሎ ግን የሚያመልክ ከሆነ ወርሺፕ የሚያደርግ ከሆነ ግን ያ ጣዖት አምልኮ ነው። ከምድርም በታች ከውስጥ ካሉት የማናቸውን ምሳሌ ለእናንተ እንዳታደርጉ እንዳታመልኳቸዋል እንዳታመልኳቸው። እግዚአብሔር አምላካችን እስካዘዘን እኛ ጣዖታትን አብዝተን እንጸየፋለን። እዚህ ክፍል ላይ ግን እንደው ይሄ ጥቅስ ለስዕላት እንዳልተቀጸለ እንደው በትንሽ ምሳሌ ላሳያችሁ ለፕሮቴስታንት ወንድሞች። በላይ በሰማይ ሲል መላእክትን ያካትታል ወይስ አያካትትም ስትሏቸው ያካትታል ይሏቸዋል። በላይ በሰማይ ካለ መላእክትን ያካትታል፣ ግን አያካትትም። እሺ አያካትትም። እንዴት ካለን ጣዖትን ለማምለክ የተነሳሱ ሰዎች ወደ ሰማይ አንጋጠው ቀና ብለው ተመልክተው ሊያዩ የሚችሉት መላእክትን ቅዱሳን ሰዎችን ሳይሆን ፀሐይ፣ ጨረቃ፣ ከዋክብት ሌሎችንም የሰማይ ሰራዊት ተብሎ የሚጠሩት እነዚህ ናቸው። ሰው ለነጽሮተ ቅዱሳን ራሱ የሚደርሰው የቅድስናን ህይወት መንፈሳዊ የሆነን ጉዞ ጠንክሮ ከተጓዘ ብቻ ነው እንጂ እኔና እናንተ እንዲህ ተሰባስበን ወደ ሰማይ ቀና ብለን አጋጠል ቀኑን ሙሉ ብንውል ቅዱሳን መላእክትን ቅዱሳን ሰዎችን ልናይ አንችልም፣ እንኳን እግዚአብሔርን ቀርቶ። እዚህ ክፍል ላይ እየተጠቀሰ ያለው ሰዎች ወደ ላይ ወደ ሰማይ ቀና ብለው ተመልክተው አይተው ስለው ሊያመልኳቸው የሚችሉ ነገሮች ነው ሜንሽን የተደረጉት። ስለዚህ የሰማይ ሰራዊቶች በአጠቃላይ ሜንሽን ተደርገዋል። የሰማይ ሰራዊቶች ምንድናቸው? አስትሮይዶች፣ ሜትሮይድ፣ ከዋክብት፣ ፀሐይ፣ ጨረቃ፣ አእዋፍት፣ ደመና፣ እነዚህ ነገሮች በአጠቃላይ ሜንሽን ተደርገዋል። ሰዎች እነዚህን ሁሉ ነገሮች ቀርጸው ማምለክ አይችሉም። ስዕላት መጽሐፍ ቅዱስ ናቸው ወይ ስንል ኦፍኮርስ ናቸው። ኦሪት ዘጸአት ምዕራፍ 20 እዚሁ ምዕራፍ 20 ከቁጥር 18 ላይ
ምዕራፍ 25 ይቅርታ፣ ዘጸአት ምዕራፍ 20 ከቁጥር 4 ላይ ጣዖታትን እንድንጸየፍ ካዘዘን በኋላ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር እንዳዘዘ እንመለከታለን። አምላካችን እግዚአብሔር እንዳዘዘ እንመለከታለን። በቀጥታ ነው ያዘዘው፣ በቀጥታ። ይሄ የመጽሐፍ ቅዱስ ጥቅስ ብቻ አይደለም። አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ 2 ኪሩቤል ይቅርታ ሶሪ አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤል መላእክት ስዕላት እንዲሳሉ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። እንደውም ቁጥር 27 ላይ ከፍ ብላችሁ ስታነቡት አንደኛ ነገሥት ምዕራፍ 6 ከቁጥር 27 ላይ የኪሩቤል መላእክት ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ ከአንደኛው ጥግ እስከ ሌላኛው ጥግ ይደርስ ነበር። የሁለተኛው ኪሩብ ክንፍ ከአንደኛው የግንብ ጥግ እስከ ሌላኛው የግንብ ጥግ ድረስ ይደርሱ ነበር ይላል። በጣም ግዙፍ ተደርገው ነው የተሳሉት። ሰው አምላካችን እግዚአብሔር ጣዖታትን እንድንጸየፍ አዞናል። በዛው ልክ ደግሞ ስዕላቶችም ደግሞ እንዲሳሉ ያዘዘበትን የመጽሐፍ ቅዱስ ክፍሎች ማየት ይቻላል። ስዕላቶች መጽሐፍ ቅዱስ ናቸው ወይንስ አይደሉም ስንል ኦፍኮርስ ናቸው። ቅድም እንዳነሳን አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ በቤቱ ግንብ ሁሉ ዙሪያ ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ የኪሩቤል መላእክት ስዕላቶች እንደተሳሉ ያው እንመለከታለን፣ ማየት እንችላለን። ሌላው ከዚህ ጋር ተያይዞ የሚነሱ ጥያቄዎች ምንድነው? እናንተ የታይታችሁ ነው የሳላችሁት? ሚካኤልን የታይታችሁ ሳላችሁት? ትሪኒቲ ስላሴ ብላችሁ የምትስሉ ደፋሮች አይደላችሁ ወይ እናንተ ኦርቶዶክሶች? ከየታይታችሁ ሳላችሁ ይላል። ቶሎ ቶሎ ምለው ከሰዓት አንጻር ነው። እሺ የኔ ተወዳጆች፣ ምናልባት ነገ ሰፊ ታይም ካለን ቀስ ብለን እናወራለን። ሰው ከየታይታችሁ ሳላችሁ የሚል ጥያቄ ይነሳል። ሚካኤልን የታይታችሁ ሳላችሁት? ቅዱስ ዑራኤልን የታይታችሁ ሳላችሁ? ስላሴዎችን የታይታችሁ ሳላችሁ የሚል ጥያቄዎች በተደጋጋሚ ይነሳል። ስዕላት የፎቶግራፍ አገልግሎት የላቸውም። ፕሮቴስታንቶች ወንድሞች በደንብ አድርጋችሁ አዳምጡ። ስዕላት የፎቶግራፍ አገልግሎት የላቸውም። ስዕላት ገላጮች ናቸው። ስዕላት የቤተ ክርስቲያን ልሳኖች ናቸው። ወንጌል የሚሰበክባቸው ልሳኖች ናቸው። ስዕላቶች ወንጌል የሚሰበክባቸው የቤተክርስቲያን ልሳኖች እንጂ የፎቶግራፍ አገልግሎት የሚያገለግሉ አይደሉም። ለምሳሌ በቤተልሔም ግርግም ክርስቶስ እንደተወለደ ጌታ እንደተወለደ የሚያሳይ ስዕላ የሆነ ገላጭ አለ። ያ ስዕሉ የፎቶግራፍ አገልግሎት አይደለም ያለው። ይኸውላችሁ ክርስቶስ በቤተልሔም በተወለደ ጊዜ መልኩ ይሄን ነበር የሚመስለው ብለን የፎቶግራፍ አገልግሎትን አይደለም እያሳየን ያለ ነው። ሞኝ የሆነ ፕሮቴስታንት ትውልድ በአጠቃላይ ከየታይታችሁ ሳላችሁት ይላል። መልካም፣ አሁንም ደግመን እናስታውሳችሁ። አንደኛ ነገሥት ምዕራፍ 6 ከቁጥር 9 ላይ የኪሩቤል መላእክትን የሳለው ሰው የኪሩቤል መላእክቶች ተገልጠውለት አይደለም የሳለው፣ ይልቁኑ ገላጭ አድርጎ ነው ያስቀመጣቸው። ኪሩቤል የምንላቸው ስንት መላእክቶች ናቸው? 4 መላእክቶች፣ በላም በሰው በንስርና በአንበሳ ምስል ያሉ። ስለዚህ እነዚህን መላእክቶች ገላጭ አድርጎ ሳላቸው እንጂ የኪሩቤል መላእክቶች ተገልጠውለት እስቲ አንዴ ክንፋችሁን ዘርጉት፣ እስቲ አንዴ ደግሞ ትንሽ ወደ ቀኝ፣ እስቲ ትንሽ ወደ ግራ እያለ እየተመለከታቸው ሳለ የሚል አስተምሮ የለም። ልጅ መሆን ነው የሚጠበቅባችሁ እንዲህ አይነት ነገሮች ላይ ለመጃጀል። መጽሐፍ ቅዱሳችን ላይ ቅድም እንዳልነው መላእክቶች ተገልጠውለት አይደለም የሳላቸው። ለምሳሌ ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር ሲያዝ የታዘዘው ሰው ኪሩቤል መላእክቶችን እያየ ሳለ የሚል ነገር የለም። ተገልጠውለት አይደለም። ቅድም እንዳልነው ኪሩቤል ስንት መላእክቶች ናቸው? የኔ ተወዳጆች 4 መላእክቶች፣ በላም በአንበሳ በንስርና በሰው አምሳል። እነዚህን መላእክቶች ግን ገላጭ አድርጎ ግን ስሏቸዋል። ምክንያቱም ቅዱሳት ስዕላቶች ምንድን ናቸው ብለናል? ገላጮች። ቅድስት ቤተክርስቲያናችን በ3ቱም ቋንቋዎች ወንጌልን ሰብካለች። አንደኛው ቋንቋ ሊትራል ላንጉጅ እኔና እናንተ ምናወራ፣ ሁለተኛው ቋንቋ የምልክት ቋንቋ፣ ሶስተኛው ቋንቋ ስዕላዊ ቋንቋ ነው። ቤተክርስቲያን በስዕላዊ ቋንቋም ጭምር ወንጌልን ሰብካለች። በምልክት ቋንቋ ወንጌልን እንደምሰብክ ለፕሮቴስታንት ወንድሞቻችን ማስረዳት ለቀባሪ እንደማርዳት ነው። ምክንያቱም ቅርብ ጊዜ ባሳለፍነው እንኳን የአላፋት ዝማሬ ከ500 ሺህ እስከ 600 ሺህ የሚጠጉ ክርስቲያኖች በመስቀል አደባባይ ተሰብስበው እግዚአብሔርን በዝማሬ ሲያመሰግኑ አይታችኋል። የለበሱት ልብስ ምን አይነት ነበር? የኔ ተወዳጆች፣ ሁሉም ህዝብ በአጠቃላይ ከ500 እስከ 600 ሺህ የሚጠገው ሰው በአጠቃላይ ምንድን ነበር የለበሰው? ነጭ ልብስ ነበር የለበሰው። የዛን ታይም ለምንድን ነው ሬንጀር ለብሰው ያልተገኙት? ለምን እኔ ሬንጀር ለብሰው ሃ እያሉ ለምን አላሳዩም ትርኢት? ምክንያቱም ቤተክርስቲያናችን በምልክት ሰባኪ ነች። ሁሉም ያን ሁሉ ቁጥር የሚያክል ክርስቲያን በአጠቃላይ ነጭ ለብሶ ነው የተገኘው። ለምን? ምክንያቱም ቤተክርስቲያናችን በምልክት ተሰብካለች። ክርስቶስ ስለኛ ኃጢአት ስለኛ በደል በቀራንዮ መስቀል ተሰቅሎ በማመን ተቀብሎ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ነጭ ለብሰን እኛ በተግባር እንሰብካለን። ነጭ ምን ለብሰው ለዛ
የሚያማምሩ ልብሶችን እየፈለገን አይደለም እየገዛን ያለ ነው። በምክንያትና በሪዝን ነጭ ምን ለብሰው ለዛ ነው በምልክት እየሰበከ። ሌላው ስንዘምር አይታችሁናል። ስንዘምር ደግሞ እጆቻችን እያሸበሸብን ነበረ። እኛ ለእግዚአብሔር ዝማሬ፣ አምልኮ፣ ውዳሴ እያለን ሰይጣን ጭፈራ እንጨፍርም። ኦኬ ስንዘምር እያሸበሸብን ነበር። ምናሸበሸበው ለምንድን ነው? ጌታችን ኢየሱስ ክርስቶስ ከሊጦስተር አደባባይ እስከ ቀራንዮ ድረስ 13 ሕማማት እንደተቀበለ እያሰብን፣ ጸሐፍት ፈሪሳውያን ወዲና ወዲያ እያረጉ እያንገላቱ ከሊጦስተር አደባባይ ቀራንዮ ድረስ እንደወሰዱት እያሰብን ያንን ከሕማሙ ጋር እየተባበረን እናሸበሽባለን። ቤተክርስቲያናችን በምልክት ሰባኪ ስለሆነች ይሄ ለኢየሱስ ነው እያለን ዳሊያችንን አናወዛውዝም። ይሄ ለኢየሱስ ነው እያለን ሰይጣን ጭፈራን አንጨፍርም። ኦኬ እኛ በምልክት ወንጌልን እንደምንሰብክ ለፕሮቴስታንት ወንድሞቻችን ማስረዳት ለቀባሪ እንደማርዳት ነው። ምክንያቱም በአይኖቻቸው አይታቸዋል። ከዛ ሳሸብሽበን ከዛ ደግሞ እናጨበጭባለን። ስናጨበጭብ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ በሰው እጅ በጥፊ መጽፈቱን እያሰብን እናሸበሽባለን። ከዝማሬው ውስጥ ተነጥለን ወጥተን ከሕማሙ ጋር እንተባበራለን። በምልክት ቅድስት ቤተክርስቲያናችን ወንጌልን ትሰብካለች። ሌላው ሰላም የሆነ ቋንቋ ነው። ቤተክርስቲያናችን ሰላም በሆነ ቋንቋ ወንጌልን ትሰብካለች። የኔ ተወዳጆች ፕሮቴስታንት የሆናችሁ እህቶች ወንድሞችም ህፃናት ልጆቻችሁን ዋለ ህፃናት ካስገባችሁ በኋላ ህፃናት ልጆቻችሁ ሊትራል ከሆነ ወይ ይልቅ ከምልክት ቋንቋም ይልቅ ሰላም በሆነ ቋንቋ ነው ትምህርትን የሚማሩት። ለምሳሌ ኤ4 አፕል መሆኑን እንዲረዱ መምህራን ከኤ ፊደል አጠገብ የአፕል ምስልን ያስቀምጣሉ። ቢ4 ቦል እንደሆነ እንዲያውቁ እንዲረዱ ህፃናት ቀለል ባለመልኩ ከቢ ፊደል አጠገብ የኳስ ስዕል ያስቀምጣሉ። ለምን? ምክንያቱም ከሁለቱ ቋንቋዎች በበለጠ ሁኔታ ፓወርፉል በሆነ መልኩ በሰው ልጆች አይምሮ ላይ ጥሩ መረዳትን ሊፈጥር የሚችለው ስዕላዊ ቋንቋ ስለሆነ ማለት ነው። እና ልጆቻችሁም ጭምር የሚማሩት በስዕላዊ ቋንቋ ነው። ወደ መጽሐፍ ቅዱስ ያስተምሩ ግን ስንመጣ ቤተክርስቲያናችን ቅድም እንዳልነው ስዕላትን ለስብከት አገልግሎት ነው የምትጠቀምባቸው። በቤተክርስቲያናችን ያላቸው አገልግሎት የስብከት አገልግሎት ነው። ስዕላት ገላጮች ናቸው። የቤተክርስቲያን ልሳኖች ናቸው። ወደ ቤተክርስቲያን ስትገቡ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደ መጽሐፍ ቅዱስ ልክ እንደሚናገረው ሰላም የሆነ ገላጭነት ቅድስት ቤተክርስቲያን ታስቀምጣለች። ይሄ ኢየሱስ ነው፣ ይሄ የኢየሱስ ፎቶ ነው እያለች ግን አይደለም። ይሄው ያቀፈችው ማርያም ነች፣ ይሄም ደግሞ የማርያም ፎቶ ነው። ይኸውላችሁ ራሷ ቁጭ እያለች አይደለም ቤተክርስቲያን በመጽሐፉ ላይ የተቀመጠውን ሐሳብ ገላጭ ሆነ መልኩ እያስቀመጠች ነው። ከስዕሉ ስር ክርስቶስ በቤተልሔም ግርግም እንደተወለደ ተብሎ ይቀመጣል። ከዛስ ወደ ዮሐንስ ወንዝ ደግሞ ሄዶ ከገሊላ ወደ ዮርዳኖስ ሄዶ ክርስቶስ በ30 ዓመቱ በዮሐንስ እጅ እንደተጠመቀ መጽሐፍ ቅዱስ ይናገራል። ያንኑ ሐሳብ ቅድስት ቤተክርስቲያናችን ገላጭ ሆነ መልኩ ታስቀምጣለች። ከስዕሉ ስር ክርስቶስ በዮርዳኖስ ወንዝ እንደተጠመቀ አያችሁ። እንደ የሚለው ገላጭነትን የሚያሳይ ነው። ከእያንዳንዱ ስዕላቶች ስር እንዲህ አይነት ጽሑፎች ይቀመጣሉ። ለምን? ምክንያቱም ስዕላት ገላጮች ናቸው። አንድ መስማት የማይችልን ሰው ማየት የሚችልን ሰው ብቻ ወደ ፕሮቴስታንት አዳራሽ ብትወስዱት ኦብዘርቭ በማድረግ ብቻ በማየት ብቻ የሚረዳው ወንጌል ምንድን ነው በጌታ ፕሮቴስታንቶች ወንድሞች፣ እስቲ ጆሮዎቻችሁን ይዛችሁ ቸርች ውስጥ ግቡና በማየት ብቻ የምትረዱትን ወንጌል እስቲ ንገሩ። አያችሁ ቤተክርስቲያን ይወላችሁ ሰው አይኑንም ጨፍኖ ጆሮዎቹም ተደፍነው ገብቶ ይወላችሁ በማሽተት እንኳን ያቃታል። ሁለንተኗ ይለያል። ቅድስት ቤተክርስቲያናችን ሰው እንደ ሰምቶ አይደለም እንደ አይቶ አይደለም በሽታ እንኳን ያቃታል። ወደ ፕሮቴስታንት አዳራሽ እንደ አንድ መስማት የማይችልን ሰው ብትወስዱት በማየት ብቻ ምንድነው የሚረዳው? ምንም የሚረዳው ወንጌል የለም። ወደ አዳራሽ ያስገብታችሁት ምናልባት ያ ሰው ስሪፒስ የለበሰ የሆነ ጨርቅ የያዘ ሰው በእጆቹ ሰዎችን እየነካ እየገፈተረ ሲጥል መለከት ይችላል። የሆኑ ሰዎች ደግሞ ከቸርቹ ጥግ እስከ ሌላኛው ጥግ እየተሯሯጡ ጣሪያ ለጣሪያ ሲንዘላዘሉ ሊያይ ይችላል። አንዳንዶቹ እየተነሱ መሬት እየነኩ እኔክሽኔካውን ሲያወርዱት ሊመለከት ይችላል። ሲጨፍሩ ሊያይ ይችላል። የተወሰኑት ደግሞ መሬቱ ላይ ሲንከረባበቱ ወይም ደግሞ ሲንከባለሉ ሊመለከት ይችላል። ህይወት ሆኖ ግን ወንጌል ሆኖ ሊመለከት የሚችለው አንድም ነገር ግን የለም። ኦኬ በመጽሐፍ ቅዱስ ላይ እሱ የሚያውቀውን እውነት እዛ አዳራሽ ውስጥ ተገልጦ ሊመለከተው አይችልም። ሴቶች በጣም ጥሩ የሆነ ጭፈራን ሲጨፍሩ ሊመለከት ይችላል። ወንዶቹም በጣም ጥሩ የሆነ ስፖርት ሲሰሩ ሊመለከት ይችላል። ጥሩ የሆነ ጂምናስቲክ ሲሰሩ ሊመለከት ይችላል። ህይወት የሚሆንን ነገር ግን አያገኝም።
ይሄንኑ ሰው ወደ ኦርቶዶክስ ቤተክርስቲያን አስገቡት። ቤተክርስቲያን ገላጭ ሆነ ወልኩ የክርስቶስ ኢየሱስን ወንጌል ትሰብክለታለች። እንኳንም ኦርቶዶክስ ሆነን ስለ እውነት ነው የምላችሁ ክርስቲያኖች ሆኑ እንኳንም ኦርቶዶክስ ሆነን እንኳንም የክርስቶስ ሆነን ይህንን ሰው ወደ ኦርቶዶክስ ቅዱስ ቤተክርስቲያን ስታመጡት ምንድን ነው የሚመለከተው? ቅዱሳት የሆኑ ስዕላቶችን ለምሳሌ ሚካኤል ዘንዶን ረግጦ እንዳሸነፈው በቤተክርስቲያን ውስጥ ያሉ ስዕላቶች አሉ። እንደውም አንድ ፕሮቴስታንት ምን ብሎ ሲያለግጥ ተመለከትኩኝ። ይህ ስዕል ዘንዶ ምናምን ይስላሉ፣ ዘንዶን እንረግጥላለን እንጂ የምን ስዕል ነው ይላል። ቤተክርስቲያን እኮ ዘንዶን እናመልካለን ብላ ስላታቅ። ለምሳሌ በመጽሐፍ ቅዱስ ውስጥ የሰይጣን ስም በተደጋጋሚ አለ። የሰይጣን ስም በተደጋጋሚ የተጻፈው ግን ሰይጣን እንዲመለክ ወርሽፕ እንዲደረግ አይደለም። ይልቁኑ አቡሁ ለሐሰት የሐሰት አባት እንደሆነ እናቅ እንረዳ ዘንድ እንጂ በራእይ መጽሐፍ እንደተጻፈ ሚካኤልና መላእክቱ ዘንዶን ተዋጉት፣ ዘንዶም አልቻላቸው፣ ሚካኤልና መላእክቱ ዘንዶን አሸነፉት ተብሎ የተቀመጠውን ሐሳብ ቅዱስ ቤተክርስቲያን ገላጭ በሆነ መልኩ ታስቀምጣለች። ሚካኤልና መላእክቱ ዘንዶን እንዳሸነፉት ማንን ኃይል አድርገው? እግዚአብሔርን። ከስዕላቱ ስር ሚካኤልና መላእክቱ ዘንዶን እንዳሸነፉት ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ስለኛ ኃጢአት ስለኛ በደል ስጋውን እንደቆረሰ ደሙን እንዳፈሰሰ የእሾህ አክሊል እንደተቀዳጀ ገላጭ በሆነ መልኩ ቅዱስ ቤተክርስቲያናችን ታስቀምጣለች። ከስዕሉ ስር ይቀመጣል ክርስቶስ ስለኛ ኃጢአት ስለኛ ሕመም በቀራንዮ መስቀል እንደተሰቀለ። እሱ ብቻ አይደለም፣ በሐዋርያት ሥራም ጭምር የጌታ የኢየሱስ ክርስቶስ ሐዋርያት በአጠቃላይ ኢየሱስ ስለሚለው ስም አንገታቸውን እንደተቀሉ፣ በሰይፍ እንደተሰየፉ፣ በመስቀል እንደተቸነከሩ፣ ቆዳቸው እንደተገፈፈ ጭምር ቅዱስ ቤተክርስቲያን በመጽሐፍ ቅዱስ ላይ የተቀመጠውን ሐሳብ ገላጭ በሆነ መልኩ ታስቀምጣለች። ለምሳሌ ጳውሎስ በመጽሐፍ ቅዱሳችን ላይ ስለ ኢየሱስ ስም በሰይፍ እንደተሰየፈ ሰማዕትነት እንደተቀበለ ይናገራል። ይህንን ሐሳብ ቅዱስ ቤተክርስቲያናችን ገላጭ በሆነ መልኩ ታስቀምጣለች። ቅዱስ ጳውሎስ ስለ ኢየሱስ ክርስቶስ ሰማዕትነትን እንደተቀበለ፣ ጴጥሮስ ስለ ክርስቶስ ኢየሱስ ስም ተዘቅዝቆ እንደተሰቀለ፣ ቶማስ ስለ ክርስቶስ ኢየሱስ ስም ቆዳው እንደተገፈፈ ገላጭ በሆነ መልኩ የመጽሐፍ ቅዱስን አውድ ጠብቃ ቅዱስ ቤተክርስቲያን ስለ በሆነ ገላጭነት ታስተምራለች። በቤተክርስቲያናችን ውስጥ ቅዱሳት ስዕላት ያላቸው አገልግሎት ያ ነው። የቤተክርስቲያን ልሳኖች ናቸው። እሺ፣ የቤተክርስቲያን ልሳኖች ናቸው። ቤተክርስቲያን ወንጌልን የምትሰብክባቸው ቋንቋዎቿ ናቸው። ገላጮች ናቸው ስዕላት። ይህንን እውነት ሳታውቁ ሳትረዱ በጭፍን ስዕላት መጽሐፍ ቅዱስ አይደሉም በዚህ ወጥቶ በዚህ ገብቶ የምትሉ እህት ወንድሞች እባካችሁን አሁንም አልረፈደም። ወደ ቀድሞ ነገር ተመለሱ። ክርስቶስ ኢየሱስን ወደ ማወቅ ተሸጋገሩ። ከኛ ከወንድሞቻችሁ ጋር ፖዚቲቭ ሆናችሁ በመጽሐፍ ቅዱስ ማስረጃ ለማውራት ሞክሩ። እኛ ምን ጊዜም ዝግጁ ነን። እንኳንም ግን ኦርቶዶክስ ሆነን እንኳንም ክርስቲያን ሆነን ክርስቲያን ባንሆን ኖሮ የኔ ተወዳጆች በኮንፊደንስ ደረታችንን ነፍተን ስለ ክርስቶስ ኢየሱስ ቃል ባልተናገረን ባለመሰከረን ነበር። ክርስቲያን ባንሆን ኖሮ እውነተኛ ስለሆነው ስለ ክርስቶስ ኢየሱስ ወንጌል ቆመን በድፍረትና በሐቅ ባልመሰከረን ባልሰበክን ነበር። ክርስቲያን ባንሆን ኖሮ ስለ እውነት ነው የምላችሁ ኢየሱስ ስለሚለው ስም ባልተገፋን መከራን ባላየን ነበር። እንኳንም የክርስቶስ ሆነን እነዚህን ሁሉ ረድኤትና በረከት ለማግኘት የታደለን አማኞች ሆነን ነገ ቀን 5 ሰዓት ላይቭ ስትሪም ይኖረናል። የኔ ተወዳጆች ክርስቲያን ሆናችሁ እህቶች ወንድሞች ግዴታ ኃላፊነት አለባችሁ። ላይቫችንን በደንብ ኮፒ ሊንክ አድርጋችሁ ለብዙ ፕሮቴስታንት እህት ወንድሞቻችን እንዲዳረስ የማድረግ ግዴታ አለባችሁ። ነገ 5 ሰዓት ላይ ሁላችሁም በተመሳሳይ ሰዓት እንገናኝ። ላይቭን በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት እያደረግን ለብዙዎች እንዲዳረስ እናደርጋለን። ፕሮቴስታንት እህት ወንድሞቻችን በእነዚህ ዛሬ ባነሳናቸው ርዕሰ ጉዳዮች ላይ በመጽሐፍ ቅዱስ ማስረጃ ተሳስታችኋል፣ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የምትሉ ካላችሁ መታችሁ ከኛ ጋር በፍቅር ማውራት ትችላላችሁ። ነገ በድጋሚ ሁላችሁንም በፍቅር እንጋብዛችኋለን። እወዳችኋለሁ። ቤትሻ